አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ቆይ ምን እሺ ነው? ቆይ ፎንቃችን ያላችሁ? አዎ ፎንቃችን። ምን ነው ደበረሽ? አይ ከዚህ በኋላ በዚህ መጠራት ስለማልፈልግ ነው። አረ ሌላ ሲለሽ። እውነቴን እኮ ነው ሚኪ። በቃ ይሄ ስታይል ቢበራብኝ ይሻለኛል። ብቻ ከቀስቴ ጋር ስለተደባበርሽ እንደሆነ ሙድ ይብራብኛልሽ። አዎ ከዚህ በኋላ እኔ እሱን የሚያስታውሰኝ ነገር ማግኘትም ማየትም አልፈልግም። ሲያምርሽ ቅርሽ አንሰማሽም። ቆይ ምንድነው የምታወራው? አንቺ አይደብርሽም? እንዲ ቀስቴ የሚያስታውሰኝ ማየትም ማግኘትም አልፈልግም ስትይ ለምን ይደብረኛል? እንደ አባባልሽ ከሆነ እኮ ቀስቴን የሚያስታውሰኝ ነገር አልፈልግም ማለት እኔንም አቡሻንም አልፈልጋችሁም እያልሽ እኮ ነው። ወድጄ እኮ አይደለም ሚኪ። ወደድሽም አልወደድሽም የሚሰማሽ የለም። ገባሻ? ቆይ ሚኪ የጀለስ ምንድነው የሚያዝገኝ? እንግዲህ ልመጁ የጀማችን ዝገት ማለት ይሄ ነው እኮ። ከቦቸራ በልጦ እኔ አይደለም እንዳስተማሪው የዝገት የሚያስታይልም ቦቸራ እኔን ከማግኘቱ በፊት ምን እንደሚመስል ብታውቂ። ማ ቦቸራ ነው። አንተ ምንሽ ነው የምትተረተረው እንዴ? ቦቼ ማለት እኮ አስፋልት የላገው ምርጥ ያራዳ ልጅ እኮ ነው። እስኪ ምን አለ ቢያምርብኝ ስክራች ያረክ ባታዝገኝ። ቆይ ግን እናንተ ትምህርት ቤት ስትሉ ቦቸራ ምን እያደረገ ነው የሚውለው? ያው እንባ እየገደበ ነው። ያማንን? ያው የቀስቴ ነው። ሌላ ማን ይሆናል? መልካም ቀን። እሺ አንተ ልጅ ግን እድሜ ልክህን ስተት መስራት አይሰለችም? በቃ ይኸው ልጅቷን አስደበርኳት በጣም ሊያውም የሌለ በግብደው ነው። አንተ ቹቻ አርደኛ ነሽ ልበል? ቀላል አርደኛ ነሽ ምርጥል። ስትወድም ስትጠላም በዛው ልክ ነው። እቺን ቀስ ብሎ መገዝገዝ ነው እንጂ አያትቻለም። ያው ምርጥል ግን አንተ ይኸውልህ አትፍጠን በቃ እድሜ ልክህን ተወኝ በቃ። ይቅርታ ነኝ ነው። ታዲያ አንቺን ካልሆነ ማን ሊሆን ይችላል? አቢብቲ ምን? እስኪ ንገሪኝ፣ በዚህ ልክ ቆንጆ የመሆን ድፍረቱን ከየት አመጣሽው? ጤነኛ ነህ? አንቺን እስካገኘሽ ድረስ ነበርኩ፣ ግን አሁን የሆነ ነገር ተዛብቷል። ምን ይሆን የተዛባ? እሱን አንቺ ብትነግሪኝ አይሻልም አቢብቲ? ኧረ እባክህ እንደው ፈጣሪ ሆይ ተመስገን። ምንን አስመልክቶ ነው ምስጋናው? ምክንያቱም አሁን ገና የግቢ በውበት የምትወክለውን ሴት ስላገኘ ነው። አሃ ሙገሳ መሆኑ ነው። እንደፈለግሽ ማለት ትችያለሽ፣ ግን እስኪ ንገሪኝ፣ በዚህ ልክ ውብ መሆን ይቻላል እንዴ? ይቅርታ ነው ወንድም፣ መሄድ አለብኝ። ትሄጃለሽ፣ ግን አንዴ ታገሽኝና ማዛሽ ልታጠናው። ያመሃል እንዴ? ቆይ እዚህ ክላስ ነው አይደል? አዎ እዚህ ክላስ ነኝ። ቆይቼ አስጨነኩሽ አይደል? አስጨነኩሽ ነው ያልከው? አዎ አስጨነኩሽ። አልቀረብህም። ለማንኛውም ማርክ እባላለሁ፣ የ11ኛ ክፍል ተማሪ ነኝ እና የወደፊት ዲያስፖራ። ዋትስአፕ ዲያስፖራ ነው ያልከው? አዎ የኔ ቆንጆ፣ ምን ነው ገረመሽ? ብቻ 12ኛ ክፍል ከጨረስክ በኋላ አልማርም እያልክ እንዳይሆን። ኤግዛክትሊ። ታዲያ እናት አሜሪካ ያለ እኔ ማን አላት? ምክንያቱም መጠየቅ ይቻላል? ወይል እንግዲህ ትምህርቴን ከጨረስኩ በኋላ ወደ አሜሪካ ሄዳለሁ። ዛት ሴት። አረ ያ ለመሆኑ አንቺ ማነሽ? እንዴትስ እዚህ ልትመጪ ቻልሽ? ሄቨን እባላለሁ። አዲሷ የክላሳችሁ አባል ነኝ።
ዋው እውነቴን ነው የምልሽ ከቤቲና ከሀይሚ ጋር ልንዝግ ነው ብለን እየተጨነቅን እያለን የመጣሽው አንተና ማን ናችሁ የተጨነቃችሁት እባክህ እኔና ዮሲ ዮሲ ዋ አይሚን ብቻ ተወቀሽው እንዳይሆን አው ትናንትና ተዋወቅኩት ችግር አለ እሺ ጨብጠሽዋል አው ጨብጨዋለሁ ወይኔ ማርክ በቃልሽ ማለት ቆይ ማታ ከሱ ከተለያየሽ በኋላ የሆነ ነገር ልብሽን ጭንቅ አላለው ለምንድን ነው የሚጨንቀኝ ምናልባት ፍቅር ምን ያመሃል እንዴ አያመኝም አንድ ሳምንት ስትቆይ ይገባሻል አዚማሞ ነው ለማንኛውም ተጠንቀቂ እሺ ለምንድን ነው የምጠነቀቀው ምክንያቱም እሱ ፍቅር ስለማይዘው አንቺን ፍቅር ካስያዘ በኋላ አንቺ ስትሰቃየ ያየ ሚዝናና ሰው ነው ሌላስ የለህም ይልሽኝ ቆንጆ እኔ ግን ፍቅር ከኔ የሚይዛቸው ማንኛውም ሴቶች እስከ ጥግ ድረስ እንደ ኩፍኝ ንቅል ብሎ እስኪወጣላቸው ድረስ እስከ መጨረሻው አስጨርሳቸዋለሁ ስለዚህ ምርጫሽን አስተካኪ ስራ ፈት በታትየሙት እንዴት ታምራለህ ማርክ ረጋበል ወደ ራስ ተመለስ ዋትስአፕ በላቦ ዋትስአፕ አረ ችግር እንኳን የለም ያው እንደ ከዚህ ቀደም አንድ ላይ እንቀመጣለን ብዬ ስላሰብኩኝ ቦታ ይችላልሻለሁ ምን የምርሽ ነው አው ግን ምን ነው ገረምሽ አይ ከኔ ጋር መቀመጥ ትፈልጊያለሽ ብዬ ስላላሰብኩ ነው በዚህ ደግሞ ለምንድን ነው እንደዚህ የምትይኝ ይሄንንማ ለምን እንዳልኩት እኮ በደንብ ታውቂያለሽ አይደል አምና ሰከንድ ሴሚስተር ላይ ተችሽ ሌላ ቦታ ስለተቀመጥኩ ነው እንደዚህ የምትሆኝብኝ አዎ አንቺ ማለት እኮ እኔን ትተሽኝ ከያሬድና ከጸጋ ጋር ሄደሻል አይደል እሱ ውሳኔው ስህተት እንደነበረ ገብቶኛል ግን አሁንም ቢሆን አብረሽ መቀመጥ ካልፈለግሽ አላስገድድሽ እኔ ሌላ ቦታ እቀመጣለሁ ሌላ ቦታ ማለት ከያሬድና ከጸጋ ውጪ አዎ ከነሱ ውጪ ጥሩ ለውጥ ነው ለማንኛውም ችግር የለውም አብረሽ መቀመጥ ትችላለሽ ያውሽ እንደዚህ እንቀመጣለን ተመሮ ግን አንተ የሌለ ነበር ይናፍቅ እናቴ እኔ ዝቅ ያለው እኮ ህፃኑ ድረስ ደግሞ ምን አይተህ ነው ሚኪ አይኔ ነው ሄርሜላ ነች እንዴ አንተ አው ራሷ ሄርሜላ ናት ቆይ ምን ልታደርግ መጣ ነው እኔ ምን አውቃለሁ ብቻ እዚህ ማራለሁ ብላ መጣ እንዳይሆን ጦርነቱ ተጀመረ ይላል ይሄ ነው አንተ ደሞ እኮ ዩኒፎርም ማርጋ ቦርሳም ይዛለች በእርግጠኝነት እዚህ ልትማር መጣ ነው እንዴት ሊሆን ይችላል ሲጀምር እኮ በጣም የለጠት ትምህርት ቤት ነው የምትማረው ሀብታም እኮ በጣም ሲጠግብ ኢንጆይ የሚያደርገው እኮ የዳህ ኑሮ እየኖረ ወይኔ አረላሽ እና ታዲያ ምንድነው የምናረገው ህፃኑን የምል አሁን ፒያራችን አሳዘነች አቡሻን ሂድና እናነግራት እንዴ ቆይ ተረጋጋ እና ታዲያ እስከመቼ ነው ዝም የምንለው የሆነ ታይሚንግ እስከምናገኝ አረ ወይኔ እቺ ተንከስ ሲሆነች ልጅ ምን አባቴ ባረጋትም የሚሻለኝ ና እስኪ እንከተላት ና በሰላም ምን ሰላም አለ ቆይ ለምን አንተ አርፋ አትቀመጥም ከትምህርት ቤት መጫወር ማረህ እንዴ ማለት ምን የተፈጠረ ነገር አለ በጣም እየተዳፈርክ ነው የማይነካ ነገር እየነካ የመባረሪያ ቀንህን እየጠራኸው ነው አንቺ ያምሻል እንዴ አመቱ እኮ የተጀመረው ገና አሁን ነው ምን ብዬ ነው የምባረረው ምን ላድርግ ዮሲ አኳንና ድርጊትህ እኮ ምንም አላምርሽ ቢለኝ ነው ፕሊስ ቤቲ መናገር የምትፈልጊውን በቀጥታ ተናገሪ ምንድነው ቆይ እሺ ሄቨንን ምን ስትል ነው የተዋወቅካት ሄቨን
ሄቨን ማናት? አንተ ምን አለብህ? የትኛዋ እንደሆነች ምን እንዳወራችሁ ረስታል። ይሄኔ እሷ ግን ስታብሰለሰል ይሆናል ያደረችው። ቤቲ ሄቨን ነው የርዕሰ መምህሩን ልጅ። ምን ስትል ነው ቆይ ሄደ የተዋወቃት? እሷ ነው እንዴ? እንደተዋወቅን ግን ማን ነገረሽ? ማን ይነግረኛል? ይሄ ከላባ እግሬ ወስዶ ከሷ ጋር አገናኘኝ። ከዛ ደግሞ ይሄ መንጣጣት የሚወደው ምላሴ የባጤ ቆጡን ዘላበደና ተዋወቅኳት። ስለዚህ ኢዮሲን ተዋወቁት አለች። አትገርምህም? በጣም እንደው ኢዮሲ በፈጠረ ከዚህች ልጅ ራቅ። እንደው በእናትህ እንደው ባባት። አንቺ ምን ሆነሻል ቤቲ? ያላሰብኩትን ነገር እንዳሰብኩ ለምን እርግጠኛ ትሆኛለሽ? አይ ያንተን ነገር መቻጣት አንተ ባታስብም ቺኮቹ እንደስቡ ማድረግ ትችላለህ። ስለዚህ ተጠንቀቅ። በል በቃ ይሄን ልነግርህ ያስቆንኩ መሄድ ይኖርብኛል። ቻው። ቆይ እንጂ ወዴት ነው? ባቢኛ ክላስ መመደቡን አያውቅም እናማ ሀይሚኛ ክላስ ናት። እሷ ደግሞ ቀድማኝ ክላስ ገብታለች። እሱ መጥቶ እኮ እሷን ሳያት የሚያብደውን ነገር ማየት ፈልጌ ነው የምሮጠው። አቤት ወሬት። በል በቃ ዮሲ ክላስ እንገናኛለን። እሺ ባይ። ቻው። ቤዛ ፒስ ነው አለን። ሄሎ ምን ነው ዝም አልሽ? ሰላም ነው አይደል? ሰላም ነው። ዋና ሰላም መሆንሽ ነው። ዘሌት ባንቀም አንተ እዛ ተቀመጥ፣ እኔ እዚህ ጋር ልቀመጥ ይሻላል። አዎ ጀዛ ነው ይሻላል። ምንድነው ክላሱ ጭራለው ጀምሮ የለም እንዴ? እንጃ በጣም ይወጡ ሰላም ይሁን። ሃይ ሰላም አላልሽኝም ማለት ስለኔ ማጣራት ጀምረሻል ማለት ነው። ስላንተ ደግሞ ምንድነው ማጣራ? እሱንማ አንቺ ንገሪ። ምንም ያጣራሁት ነገር ስለሌለ ምንም ልልህ አልችልም። እርግጠኛ ነሽ? አዎ እርግጠኛ ነኝ። አንተ ግን ለምን እንደዚህ ያልክ? ምክንያቱም አልጨበጥም ስላልሽኝ ነው። ያልጨበጥኩ በራሴ ምክንያት ነው። ግን ይሄን ያክል ለምን ተጣደፍሽ? ማለት ስለኔ ለማጣራት ይሄን ያክል ተጣደፊያለሽ ብዬ አልጠበቅኩም ነበር። ለራስ የምትሰጠው ግምት ከፍ ያለ ነው ልበል? ምናልባት ስለሚገባኝ ይሆን? እንደሚገባ ሌላ ሰው ቢነግር አይሻል? እንደነገሩሽማ በደንብ አድርጌ አውቃለሁ። ጀስት እርግጠኛ እንድትሆኝበት ብዬ ነው። ይሁንልህ። እኔ የምልሽ ግን አባትሽ ትናንት ስናወራ አላዩንም አይደለ? እኔ እንጃ። ይኸውልሽ እኔት አምና ብቻ 3 ሪከርድ ያለብኝ ሰው ነኝ። አባትሽ ያልጣማቸው ነገር ካለ በጊዜ መጥተሽ ሹክ በይኝ እሺ? የኔ ወንድም እኔ እዚህ የምመጣው ልማር ነው። ኦኬ? አቤት ልትማሪ? አዎ ልማር ነው። እንደዛ ከሆነ በጣም ጥሩ። መልካም የትምህርት ጊዜ እሺ? እንዴት ነው የሚያደርገው? ከስተንሽ ምን አልክ? እዚህ ጋር መቀመጠው እኔ ስለሆንኩ ከዚህ ተነሽ። ደግሞ ይሄ ምን ማለት ነው? ቀድሜ ቦታውን ያዝኩት ነው ያረለው እንዴ? ዛሬም ነገም ለምን ደጋግመሽ አትይዙ? እኔ መቀመጥ ከፈለኩ ትነሻለሽ። ምን ማለት ነው? አንቺ ፌንጣ አጉልን ጣጥንጣጣት። አተ ማንን ነው ፌንጣ ያልከው? ማንንስ ቢሆን ምን አገባህ? አረ መናናቅ ሰማኛለህ። ቤዛን ድጋሚ እንደዚህ ትናገራትና ያበቃላልሽ።
እንዴት ነው የሚያበቃልኝ ባክ? እሱን ድጋሚ በላት እናሳያለን። ባልሳሳት እዚህ ክፍል ያሬድ የምትባለው ወጠጤ አንተ ነህ። ያሬዱ ቢበራብህ ይሻላል። ለምን ቢበራብኝ? ልጁ ያስተማረው በቃሉ ወንድሙ ነው። አይደለም የበቃሉ ለምን የማን ነው የሚሆነው? ምን አገባኝ? አንተ ወጠጤ የኔ ነው በቃሉ ነው እንደዚህ መጣ። ቆይ ለምን አትረጋጋም? ስነ ስርዓት የሚባል ነገር አለ። እሺ ወጠጤ ለምን ዝም አትይ? አንተ ወሻ ድጋሚ እንደዚህ እንዳትረጋጋ። ቆይ ለምን አትረጋጉም እንዴ? ማለት ሄሉ አታዩም እንዴ ቤዛ እንዴት እንደሚናገራት? በእናትህ ተረጋጋ። ከኔ ጋር መሳፈጥ ምን ያህል ዋጋ እንደሚያስከፍል አልገባህም መሰለኝ። አንተ ደግሞ እኔ ያሬድ ማን ነው ይገባል መሰለኝ። አንተ ተረጋጋ። አንተኛው እዚህ ጋር መቀመጥ ነው አይደል የምትፈልገው? እሱ ጋር መቀመጥ። እሺ እስፋህኒ ድልፈልግ። እሺ መጀመሪያ እጅግ ከቀኝ በኩል እዛ እዚህ ጋር ማለት ነው። ታዲያ ከማን ጋር ነው የምትቀመጠው? አትያማል እንዴ? በማገባ አትግባ ብያለሁ። ምን እየሆናችሁ ነው? ምንም አልሆንም ማለት ምን ማለት ነው? እየተደባደባችሁ እያየሁ ምንም አልሆንም ትላለህ እንዴ? ማን ነው ስምህ? ያሬድ። አንተኛውስ? ቅዱስ። ቅዱስ ማለት የመምህር በቃሉ ወንድም ነው አይደል? ገና ክላስ ሳይጀመር እንደዚህ ሆናችሁ ሲጀመር ደግሞ እንዴት እንደምትሆኑ መገመት አይከብድም። ልጁ ሲጀመር ጤነኛ አይመስለኝም። የሆነ ችግሩም አለበት። ይኸው ምን ግብዳ ችግር ነው አለበት። ደግሞ ኮቹ ከዚህ ክላስ ላይ የተመደብኩት ብሏል። እሺ እንዴት ነው ከእንደዚህ አይነት ልጅ ጋር ምን ዘልቀው? ቆይ እኔ ግን አላውቅም። ቤቲ ባቢስ አይ ቲንክ እየመጣ ነው። ቆይ እኔ እዚህ ክላስ መመደቤን ያውቃል እንዴ? አረ በፍጹም አያውቅም። ይምጣ ብቻ እንዴት ጭንቅላቱ እንደምፈታው አሳይሻለሁ። እኔ እምልሽ ግን ሀይሚዬ ታፈቅሪያለሽ እንዴ? እኔ እንጃ ከልጅነታችን ጀምሮ አብረን ስላደግን እሱ ለምዶብኝ ነው የሚሆነው። እኔ ግን የእናንተን መጨረሻ ማየት ነው ናፈቀኝ። አንተ ባቢ ብዛልሽ ተጀመረ ይላል። ክረምቱ ሙሉ ስናፍቀው የነበረው ነገር ይሄ ነበር። አንተ ባቢ ወዴት ነው የምትሄደው? እኔ እንጃ። እንዴ እኔ እዚህ ቁጭ ብዬ የምጠብቀው ማንን ሆነና ነው የምትመለሰው? እንዴ እኔ ነው እንዴ የምጠብቂው? አይገርምህም ባቢ? ቦታ ይዛ እየጠበቀች ነበር። ጭራሽ አብረን ልንቀመጥ? አንተ ደፋር! እኔ እያለሁ ሌላ ሰው ጋር ልትቀመጥ ነው? እኔ እንደውም ሂጄ ባመለክት ይሻለኝ። ምንድን ነው የምታመለክተው? ከዚህ ክላስ እንዲቀይሩኝ ባመለክት ይሻለኝ። አንተ ልጅ ከተነሳ ያበቃል። ቶሎ ነው እዚህ ጋር ቁጭ። ኧረ ሀይሚ ህይወቴን አታክብሱ። እንዲያውም ጉንጬን ሳመኝና ሰላም በለኝ። ምን ታየኛለህ? ያለችህን አድርግ። ቆይ አንቺ ሰፈር ውስጥ እየተያየን አይደል እንዴ የምንውለው? ባቢ እምልህን አድርግ። መልስሽን እየጠበቅኩ እኮ ነው። እዚህ ትምህርት ቤት ምን ታደርጊያለሽ? እንግዲህ ቁርጥህን ወቀው። ከዚህ በኋላ እዚህ ትምህርት ቤት ነው። አረ ሄርሜላ እየቀለድኩ ነው በይ። እንዴ ለምንድን ነው የምቀልደው? አንቺን የመሰለች ሀብታም ልጅ ከዛ ከተንደላቀቀ ትምህርት ቤት ወጥተሽ እዚህ የህዝብ ትምህርት ቤት ስትማሪ የምናምንሽ ነበር እንዴ የሚመስልሽ? ማመን አለማመን የራስ ፋንታ ነው። እኔ ግን መሸኘኝ ይዤ መጥቼ እዚህ ተመዝግቤያለሁ። ቆይ እንዴት ይሄ ሊሆን ቻለ? ይሄን ውሳኔ ስትወስኝ ቤተሰቦች ዝም አሉሽ? ዝም? እርግጥ ነው ይሄን ስወስን ማሚ ትንሽ ደብሯት ነበር። እሺ ዳዲ ግን የመንግስት ትምህርት ቤት ተምራ ችግር ማየት ለሷ ወደፊት ጥሩ ትምህርት ስለሚሆን ትሞክረው ብሎ ፈቀደልኝ። ወይ እናት ሀገሬ፣ እኛ ዳዎች የሀብታም መሞከሪያ ሆነን ቀረ ማለት ነው። ሰምኛለሽ ሄርሜላ፣ ይሄ ውሳኔሽ ትክክል ስላልሆነ አሁኑኑ ምዝገባሽን ትተሽ ወደ ቤት ትመለሻለሽ። እሺ? ለምን ሲባል? ምክንያቱም ያንቺ እዚህ ትምህርት ቤት መማር የኔን ህይወት ስለሚበጠብጠው። ታዲያ አንተ ህይወት ይበጠበጣልና የኔን ፍላጎት መስዋዕት ማድረግ አለብኝ ማለት ነው? ሰምኛለሽ? አሁን እያወራሁት ያለሁት ወሬ ቀልድ አይደለም። እሺ? አንቺ እዚህ ትምህርት ቤት መማር አትችይም። እኔ ደግሞ እያልኩ ያለሁት በዚህ ጉዳይ ላይ አንተን አያገባህም ነው። ገባ? አብሻ በእናትህ ልጅ የሆነ ነገር ብላት፣ አለበለዚያ ሌላ ነገር እንዳደርጋት እየገፋፋችኝ ነው። ቆይ ምን እየተካሄደ ነው? ሄርሜላ ምን መሰለሽ፣
በቃ አንቺ እዚህ መማር በሚኪና በፒያራችን ያለውን ሰላም ይበጠብጣል። እና በእናትሽ እሺ በይንና ይሄን ውሳኔሽን ቀይሪ። በጣም አዝናለሁ። ምትሉኝን ነገር መቀበል አልችልም። ይልቅ 11ኛ ኤ ክላስ የቱ ጋር እንደሆነ ብታሳዩኝ ደስ ይለኛል። አናሳይሽም። ከፈለግሽ ገደል መግባት ትቻለሽ። ማ እኔ ነው ገደል መግባት ትቻለሽ አልካ? አዎ አሰሚም እንዴ ከፈለግሽ ገደል ግቢ። አንተ ያማል እንዴ ድጋሚ እንጫር ዲ ወይኔ ጉዴ! ብቻ ያቺ ሄርሜላ እንዳትሆን። ማን ከነሚኪ ጋር ያለችው ነው? አዎ ከሚኪ ጋር ያለችው ሄርሜላ። ባለፈው በቦቸራ በጓደኛው ምክንያት የተዋወቃት የሀብታም ልጅ ነገር ናት ምናምን ያልሽኝ ልጅ ነች አይደል? አዎ እሷ ነች። እንዴ ታዲያ እሷ እዚህ ትምህርት ቤት ምን ትሰራለች? ብቻ ትምህርት ቤቷን አስቀይራ እዚህ ልትማር እንዳይሆን። እና ቢሆንስ አንቺ ምን ያስጨንቅሻል? እንዴ እንዴት አልጨነቅም? ሚኪን እኮ የኔ ካልሆንክ ብላ ነው ጋርዳ መታ በሽጉጥ ያስፈራራችኝ። ምን በሽጉጥ አስፈራራቻችሁ? አዎ ለዛውም አራታችንንም ነው። እነማን ናችሁ? እኔና ሚኪ ከዛ ደግሞ ዴቭ እና ሶሲን። የምርሽን ነው? አንቺ ደግሞ ትስቂያለሽ እንዴ? ፊዮሪ ሙች የምሬን እኮ ነው። እሺ አሁን ትምህርት ቤት ቀይራ እዚህ ገብታ ከሆነ ምን አባቴ ነው የማደርገው? ብቻ ግን ፈርተሻት እንዳይሆን። እንዴ እኔ እናት ያስፈራራችኝ እኮ በሽጉጥ ነው። ኧረ ቀለል አድርጊው። ለሁሉም ነገር ደግሞ ነው ያለውሽ፣ ምንም እንዳታስቢ። ወይ ሚኪ የሚባል ልጅ እንደው ምንድነው የሚሻለ? እማታሳጊኝ መከራ የለም። በቃ ትንሽ ታረኩት ብዬ ስል ደግሞ የሚያጣላን የሆነ ነገር አላጣም። ብቻ በሷ ምክንያት ከሚኪ ጋር ልትጣሉ ባልሆነ ሳያት እኮ እንዴት ደሜ እንደሚፈላ አንቺ አታቂ። ነይ በቃ ሻውን እንሂድ። ኧረ እኔ እሷ ያለችበት ቦታ አልደርስም። ባይሆን እዚህ ቆሜ አያታለሁ። አንቺ ግን ይሄ ደንባራነትሽ አለቀቀሽም? እንዴ ፊዮሪን ያልሄድም እዚህ ሆኜ ምን እንደምታደርግ አያለሁ። እሺ እንግዲህ ከአንቺ ጋር ቆሜ ላፈልጥ ነው ማለት ነው። አሁን 11ኛ ኤ ክላስ የቱ ጋር እንደሆነ ታሳዩኛላችሁ? አታሳዩኝም? አንቺ አናሳይሽም ተባልሽ አይደል እንዴ? ከፈለግሽ ገደል ግቢ። ጥሩ እሱም በራሴ መንገድ አገኘዋለሁ። አንተ ልጅ ግን እንደዚህ እንደተወጣጠርክ ምትቀር እንዳይመስልሽ። እቺ ምን አይነቷ ነች? አንቺ አይገባሽም እንዴ? አልፈልግሽም ተባልሽ እኮ። አንተ ልጅ ግን ብንከባበር ይሻላል። በኋላ እንዳትጸጸት እሺ? ማለት ነበር በእናትህ። ወይኔ አቡሽ ሻውን ምንድነው የሚሻለው? በቃ ፒያራችን ጨርቋን ጥላበደች። እየመጣች ልጅማ የሆነ ነገር አላት። መከተል አለብኝ። ሄርሜላ ምን ብትደረጊ ነው አንቺ የሚሻልሽ? ከባድ ትኩሳት ይለዋል ይሄ ነው ደግሞ ምንሽ? ከሄርሜላ ጋር ስናወራ ፒያራችን አይታናለች መሰለኝ። ያው ከፊዮሪ ጋር እየመጣች አሁን እሺ ምን ብንላት ነው የምታምነው? በቃ አንድ ላይ እንቆጣዋለን በላው ሁለተኛ ጉንጬ በኋላ ትስመኛለህ። አሁን ወደ አዘጋጀውልህ ቦታ ግባ። ቅድም ሳምኩሽ፣ አሁን ደግሞ ድጋሚ እዚህ ጋር ከተቀመጥኩ አይበቃም እንዴ? ምን አልክ አንተ? ሰላም እንዴት ናችሁ? ዩሲ በምታስፈልግበት ሰዓት ላይ መጣ። ምንድነው? እኔ ሳላውቅ የተፈጠረ ነገር አለ እንዴ? እንግዲህ ዮሲ ሃይሚና ባቢ ከቆሙበት ነው የቀጠሉት። እሱን ስሞታ ሊነግርህ ነው። ታዲያ ምን የተለመደ ነገር አለ እንዴ? ምን አዲስ ነገር አለ? እኔም እኮ እሱን ነበር የምለው። እናንተ ቆይ ትንሽ አይደብራችሁም እንዴ? ምን አልክ አንተ? አንቺ ምንድነው በትንሽ በትልቁ እየጮሽ ቆሌን የምትገፊው? አንተ ሲጀመር የትኛው ቆሌ ኖሮ ነው ቆሌን የምትገፊው ምናምን ብትላት? ጎሽ እስቲ ጠይቅልኝ። እኔ አሁን ሁላችሁም እንድትረዱኝ የምፈልገው ነገር ክላስ መቀየር እፈልጋለሁ። ጭራሽ ክላስ ውስጥ ልትሰረድ ትላለህ እንዴ? ባቢሙት ምንም ፌር አይደለም። በዛ ላይ ሃይሚን ለማን ጥለህ ነው የምትሰደደው? አይደል እንዴ ሃይሚ? አፌ ቁርጥ ይበልልህ። እንደው ምን አባቴ ላድርግ? ሃይሚ መውጣት ፈልጌ ነበር። ከሀገር ነው? ኧረ እኔ ከዚሁ ከክላስ። ምን ልታደርግ እንዴ? እኔ ልናፈስ ነው። መውጣቱን ትወጣለህ። እንደው ተሳስተህ ሌላ ሴት ታይና ያበቃል። ኧረ እኔ ምልሽ አይደል? ቆይ ልጁ ምን አድርጌ ነው የምትይኝ? እንዲሁ ሳዝገው እኮ ደስ ስለሚለኝ ነው።
በነገራችን ላይ ዝም ብሎ ያማራራል እንጂ እኮ ቀየር እንኳን ቢባል ጨክኖ የሚቀየር አይመስለኝም። እኔ የምልሽ ግን አይሚ ይሄ ደርቢያችሁ ከልጅነት የጀመረ ነው አይደል? አዎ እንደውም የሆነ ሰዓት ሃይሚን ደበድባለሁ ብሎ ዳምፔል ሲያነሳ እንደነበር አስታውሳለሁ። እና ደበደበሽ? ከቤት ተወጣጥሮ ይወጣና ልክ እኔን ሲያይ ወኔው ነው የሚከዳው። አረ ቤቲሻ ይሄ ነገር ፎንቃ እንዳይሆነ ለፎንቃም ደግሞ ደምና ሽንት ወስደን እናስመርምር እንዴ? ጀመረሽ ደግሞ በራስሽ ቀልድ ራስሽ ትስቂያለሽ እንዴ? ምን አስቤ እንደሆነ ግን ታውቂያለሽ? ምን አሰብሽ? ደሙን በስሪንጅ እንቀዳለን፣ ሽንቱን ግን በያሰብኩትና ሳቄ መጣ። ጂጂጂጂ ቻቻዝክ እኔ የምልህ ዮስዬ ሄቨንን ግን እንዴት አያት? ሄቨን ምን እናንተ እንደምትያዩት ነው ማለት ምን? ኩል ትመስላለች። ባክሽ ስራ ያውጣት። ለማንኛውም ዳጌት ነው ያለው። መጥቶ ቦርሳውን አስቀምጦ ወጣ። በቃ እኔ እንጂ ቻው። ሀይ የኔ ቆንጆ። እኔ ነው? አዎ አንቺ ነው። ጸጋ እባላለሁ። የ11ኛ ክፍል ተማሪ ነኝ። ኦ ማይ ጋሽ ጎሽ፣ እንደውም እንኳን አገኘሁሽ። የሚረዳኝ ሰው እየፈለኩ ነበር። እውነት? ታዲያ ምን ችግር አለው? እኔ ምንም ነገር ልረዳሽ ዝግጁ ነኝ። ማን አልሽኝ ስምሽን? ሄርሜላ እባላለሁ። 11ኛ ኤ ክላስ ጠፍቶብኝ እየፈለኩት ነበር። ታዲያ ምን ችግር አለው? እኔ እረዳሻለሁ። ኦ ቴንክ ዩ ሶ ማች። እኔ የምልሽ የኔ ቆንጆ የቅድሞቹ ልጆች ይሄንን እየጠየቅሻቸው ነበር? እናማ ማለት እነ ሚኪ ነው? እነ ሚኪ። እነሱን እንኳን እየጠየቅኳቸው አልነበረም። እዚህ ትምህርት ቤት ለምን ገባሽ ብሎ እየተጨቃጨቁኝ ነበር። ለምንድን ነው እንደዛ የሚሉሽ? ምክንያቱም እዚህ ትምህርት ቤት የመጣሁት ለምን እንደሆነ ጠንቅቀው ስለሚያውቁ ነው። አሃ። ቆይ አንቺ ከየት ትምህርት ቤት ነው የመጣሽው? እኔማ የግል ትምህርት ቤት ነበርኩ የምማረው፣ ግን የመንግስት ትምህርት ቤት መቀየር ፈልጌ እዚህ ትምህርት ቤት ገባሁ። ከግል ትምህርት ቤት ወደ መንግስት? አዎ። ምን ነው ገረመሽ? አይ ብዙ ሰዎች እንደዛ ያደርጉም ብዬ ነው። ልክ ነሽ። እሱማ እንደዛ ያደርጉ። በእርግጠኝነት አንቺ ይሄንን ውሳኔ የወሰንሽበት የሆነ ምክንያት አለሽ? ትልቅ ምክንያት አለኝ። እሱን ምክንያት መጠየቅ ይቻላል? እሱን እንኳን ሌላ ጊዜ እነግርሻለሁ። ይልቅ አሁን 11ኛ የክላስ የቱ ጋር እንደሆነ ብታሳይኝ ደስ ይለኛል። ይቻላል። ቆንጆ ደስ እያለ መሰለሽ። ኦኬ ሌትስ ጎ። በቃ እኔ በዚህ በኩል እንሂድ። ደግሞ እንዴት ነው የምታምሪ በእናትሽ። እሺ ሚኪ፣ ሄርሜላ እዚህ ምን ልትሰራ እንደመጣሽ ትነግረኝ ትችላለህ? ሌላ ምንም ነገር አልፈልግም። የጠየቅኩን ብቻ መልስልኝ። ምን ልታደርግ ነው የመጣችሁ? በቃ ትምህርት ቤት ቀይራ። ትምህርት ቤት ቀይራ እንዴ? ምን ማለት ነው? ፒያራችን እኛም ስናያት እኮ እንደናንተ ነው ድንግጥ ያልን። ደግሞ ስንጠይቃት ከዚህ በኋላ የግል ትምህርት ቤት መማር አልፈልግም የመንግስት ነው አለችን። እናማ በቃ በመሸኛ እዚህ ትምህርት ቤት መጣች። አየሽ አይደል ፊዮሪ፣ እቺ ልጅ ምንም የምትፋታኝ ጉድ አይደለችም ብዬ ነግሬሽ ነበር። በቃ ይሄውን ተረጋጊ። ቆይ አቡሻ እዚህ ለመማር ምክንያቷ ምንድነው? ግልጽ እኮ ነው። ፒያሯን ሚኪ በግላጭ ለማግኘት ነው እዚህ ድረስ የመጣችሁ። ይሄ እኮ ሳይታለም የተፈታ ነገር ነው። የኔ ፒያር ህፃን ቂርቆስን ነው የምልሽ። እኔ ይሄንን ነገር አላውቅም። አንተ አወቅ አላወቅ አይደለም እኮ ጉዳዩ። ልጅቷ እዚህ ድረስ ምን ልታረግ መጣች የሚለው ነው። አቡሻ ቺኳ ስንተኛ ክፍል ነች? 11ኛ ኤ ነው የተመደበችው። እና ሄደን እናገኛታ። ከዛማ በመጣችበት እግሯ እንድትመለስ እናደርጋታለና። አንቺ ያምሻል እንዴ? ይሄማ በፍጹም አይሆንም። ለምንድን ነው የማይሆነው? ከኤርሜላ ጋር መጣላት ከግንብ ጋር እንደመጋጨት ነው። ምን ነው ጋርዷን ፈርተ ነው እንዴ? አዎ ፈራዋለሁ። እንዳንቺ እስክሪብቶ ይዞ የሚዞር መሰለሽ እንዴ? ሽጉጥ እኮ ነው። እና ያዛ አይደለም ሽጉጥ ለምን ምንም ነገር አይዝም። እኔ እኮ ፊዮሪ ነኝ፣ ማንንም አልፈራም። እሺ ወይ አለማወቅ። ፊዮሪ ሽጉጥ እኮ ይገድላል። ገባሽ? ሰማላ አቡሻ፣ አሁን አብረኸኝ ትሄዳለህ ወይስ አትሄድም? አዝናለሁ ፊዮሪ። እኔ ከዚህ በኋላ ከዚህ ልጅ ጋር ተገናኝቼ መሰቃየት አልፈልግም። ሚኪ ግን በእኛ የተነሳ በዙሪያችን ያሉ ሰዎች እንደዚህ ሲሰቃዩ ትንሽ አያሳዝንህ? እሺ እኔ ፒያር እኔ ምን ማድረግ ይችላል? እንጃልህ። ብቻ ግን እቺ ልጅ ከዚህ በኋላ እዚህ ትምህርት ቤት ውስጥ ማያት ከሆነ የኔ እናንተ ነገር ያበቃለታል። ቦቸራይ ስራ ሚስት ምን አይነት ጣጣ ውስጥ ነው ከተትከኝ? እባክህ በሱ አታሳብ። አሁን አብራችሁን ትሄዳላችሁ ወይስ አትሄዱ? ታይ ፊዮሪ፣ አንቺ እንደዚህ አይነት ነገር ውስጥ አትግቢ። ለምንድን ነው የማልገባው? ምክንያቱም አንቺ ተናዳጅ ነሽ። ድንገት ብትመቻት ደግሞ በኋላ ማይሆን ነገር ነው የሚፈጠረው። እና አንቺ ጓደኛዬ በሷ ምክንያት ፍቅርሽ ሲበጠበጥ ዝም ብዬ እንዳይ ነው እንደምትፈልጊው? እሺ ምን እንድናደርጋት ፈልገሽ ነው? አንቀን ወደ መጣችበት እንመልሳታለና።
አረ እናንተ ሰዎች ስሙኝ፣ በኋላ ሌላ ችግር ተፈጥሮ ሌላ ጦስ ውስጥ እንዳንገባ። ከፈለጋችሁ እናንተ መንቦቅቦቅ ትችላላችሁ። እሺ እኔ ፊዮሪ ግን ማንነቴ ሄጄ ነው ማሳየው። እንዴ ለቃቂ ምንድነው ታይ ምናምን ምትይኝ እንዴ? በሷ ምክንያት አንቺ ሰላምሽ ማጣት አለብሽ? ይኸውልሽ ፊዮሪ፣ ለእኔ አስበሽ እንደሆነ እኮ ይገባኛል፣ ግን ሌላ አማራጭ አለ። እሺ ምንድነው ሌላ አማራጭ? ይቺ ልጅ በደረስንበት እንዳትደርስ እና ደግሞ በህይወታችን እየገባች እንዳትበጠብጠን ሚኪ ንገራት። አዎ ይሄ አሪፍ ሀሳብ ይመስላል። አንተ ምንድነው የምትለው? ልጅቷ እኮ የምትሰማ አይነት አይደለችም። እና እቺ ልጅ አንቃት ሌላ ጣጣ ይምጣ። ሚኪ አንድ ነገር ልጠይቅ። አሁን ልጅቷን ሄደህ ታስቆማታለህ ወይስ እኔ ሄጄ ላቀናብራት? እስቲ አንቺ በቃ ፍቺ፣ እኔ ፊክስ አደርገዋለሁ። እርግጠኛ ነህ? አዎ እርግጠኛ ነው። እኔና ሚኪ ፊክስ እናደርገዋለን። ጥሩ ያንቺ ልጅ ኧረ አቡሻ በእናትህ የኔው ወዴት እየሄደ ነው? ብቻ ይሄንንም ትልቅ ኬዝ አድርገህ ልታላዝም ባልሆነ እና ትንሽ ኬዝ ነው። እስቲ አስበው አቡሻ፣ እቺ ልጅ ሆነ ትምህርት ቤት ልቀይር ፈልገ የመጣች ይመስላል። ለምን እንደመጣች እኮ እናውቃለን፣ ግን እኛ ማድረግ ያለብን አንድ ነገር ብቻ ነው። እሺ እሱ ምንድነው? በምንም ታመር ፒያራችንን እንዳታገኛት ማስጠንቀቅ። አቡሻ ያወካት ልጅቷ እኮ የሆነች ደረቅ ነገር ነች። ምንም ሰማ አይነት አይደለች። አሰማንም ብለን ዝም ማለት የለብንም፣ ምክንያቱም ምንም አማራጭ የለን። ምን አይነት ጣጣ ነው ህፃን ቂርቆስ። አሁን ባክህን ቁሶና እናስጠንቅቃት አይ ቅድም ቢሮ ምን ተባላችሁ? እኔን ለመጨረሻ ጊዜ አስፈርማኝ አሰናበተች። ቅዱስንስ? ቅዱስን ደግሞ ጸቡን የጀመርከው አንተ ነህ። ስለዚህ ከቲቸር በቃ አድርገን እናወራበታለን ብላሽኛችሁ። ያሬድ ግን ለምን እንደዛ አደረክ? ቤዛ አንቺ ማንም ሲናገርሽ ማየት አልችልም እኮ። ለምን? ምክንያቱም በቃ ስለማፈቅርሽ። አሁን ገባሽ? ግን እኮ ያሬድ ተይ ቤዛ በቃ ምንም አትበይ። እሺ ደግሞ ትናንትና ኪሮን አግኝቼው ነበር። ለምን አገኘሽ? ሐዋሳ የተገናኘ ነው በአጋጣሚ ነው ወይስ ያሬድ ልኮህ ነው ብዬ ልጠይቀው። እና ምን አለሽ? እሱም አንተ ልከው እንደሆነ ነገረኝ። ስለዚህ አሁን ደግሞ እንዴት ትልከዋለህ? በእኔና በጓደኞቼ ማን እንዴት ትገባለህ? እንከፍነሽ ብለሽ ልጮይብኝ የመጣሽው አይደል? ኧረ በፍጹም እንደዛ ልልህ አይደለም። እና ምንድን ነው? ያሬድ ስላደረክልኝ ነገር ላመሰገነ ነው። ምን? የምርሽ ነው ቤዛ? አዎ የምሬን ነው። ግን ለምን ገረመ? ምክንያቱም አንቺ ምንም ባረገልሽ እንደማታመሰግኝ ስለማስብ አይደል? አዎ ነው። ቆይሽ ያሬድ ለምን ያንን ሁሉ ወጪ አውጥተህ ኪሮ እንዲከተለኝ አደረክ? በቃ አሁንም መልስ አንድ ነው። ስለማፈቅርሽ አንቺን ካደጋ መጠበቅ እፈልጋለሁ። እሺ ቆይ አንድ ነገር ልጠይቅህ። ምንድን ነው? እንደዛ እየተጣላን እንደዛ እየተጨቃጨቅን ቆይ እኔ ራሱ እንደዛ ከፍ ዝቅ እያደረኩ እንዴት ቆይ ከኔ ፍቅር ያዘ? እውነት ለመናገር ቤዚ እንዳፈቀርኩሽ እኔ ራሴ አልገባኝም ነበር። ከዛ ግን ሳላገኝሽ መዋል አልችልም። ኢቭን ጸባችን ይናፍቀኛል። በዛ ላይ እንከፍ ብለሽ ስትሰድቢኝ ራሱ በጣም ነበር ደስ የሚለኝ። ከዛ ሳስተውለው ጸባችን የፍቅር እንጂ ጥላቻ አይደለም። ከዛ ሁሉ ነገር ገባኝ። ቆይ እሺ ይሄንን የተረዳኸው መቼ ነው? ትንሽ ቆየት ብሏል። ከዛ ልነግርሽ መጣና የድሮ ማንነቴ ያሬድ ይሄ አንተ ባሪያ አይደለም ይለኛል። እሺ ከዛ እንደዚህ ከራሴ ጋር የታገልኩ እያለ ዳንታ መጣና ለምን ለቤዛ ደብዳቤ ጽፍላት ነው ቤዛን እኮ አፍቅራታለሁ። ምን? ዳንታ ነው ያልከው? አዎ ቤዛ። ከዛ ታሪንም ጨምሮ ብዙ ሰዎች እየመጡ ቤዛን አፍቅራታለሁ ይሉን ጀመር። እና እሺ ቆይ ከኔ ፍቅር በመያዝ ምን ተሰማ? መጀመሪያ የመሸነፍ ስሜት ተሰምቶ ነበር። ከዛ ግን ቆመ ብዬ ሳስበው ማፍቀር መታደል እንጂ መሸነፍ አይደለም። የምርህ ነው ያሬድ? አዎ ቤዚ። ደግሞ አንቺ ከፈለግሽ በጀመርነው ለአንቺ እንዳሸነፍሽና እንዳፈቀርኩሽ በጀማው ፊት መናገር እችላለሁ። አይ አያስፈልግም። ለምን ቤዚ? እኔ እንጃ ግን በቃ ቻው። ቆይ ቤዛ ምንድን ነው እየተፈጠረ ያለው? ምንድን ነው ያሬድ ሲያወራኝ ሌላ ስሜት የተሰማኝ ነው? ቤዛ ጊዜ ወስደሽ ከራስሽ ጋር ጸጥ ብለሽ ማውራት አለብሽ።
ስቀመጥ ስነሳ ባዘን በትካዜ አልረሳም ኦኬ አስጠበቅኩ አይደለ? ቆይ ግን ስንቴ ነው የምነግርሽ? ምኑን? አንቺ እንደምትመጪ እያወኩ መጠበቁ መቼም እንደማይሰለችኝ ነው። አረ በእናትህ ፎንቄው ፍቅር ሀያል ሆኖብኝ ማለት ነው ድፍት እንዳለልብህ። እንዴ ለምንድን ነው ድፍት የምትይው? እንዴ ምን ሆነ ነው በእናትህ? በዚህ ጋር ኑሮ የሚሉ ትልቅ ግድንግር ነገር ፊት ያለ፣ በዛ ላይ የእናቴ ልጅ አለች እማዬ አለች፣ በዚህ ላይ አንተ ፎንቃ ተጨምሮ ደግሞ በእናትህ እንዴት ነው ድፍት ማለት ነው? እንግዲህ ያለሽ አማራጭ አንድ ብቻ ነው። ምንድነው እሱ? ሁሉንም እያቻቻሉ ማስኬድ። ይሁን እስቲ የትኛው ይሻላል? ፉንቃት ይፈልግሽ እስቲ። እኔ ሁለቱንም ሳያቸው ለየጎመጆ ስለሆነ ነው። በቃ እሺ ይሄንን እንካ ስታይል ፉንቄ እንካ ይሄንን ውሰድና እሱን ስጠኝ። ምን እና እኔ ምን ላድርግ? አንተ እጅ ላይ ሳይው የሌለ ደስ ይለኛል። እንደዛ ከሆነ በቃ ሁለቱንም ትበያለሽ። እንደውም ምርጥ ሀሳብ መጣልኝ። ምንድነው? ለምን ውስጥ ያሉትን ምስሮች ቆጥረን አንካፈላቸውም? ጭራሽ? አዎ ምን ነው ደነገጥክ? አረ ፎንቄ ለሽ የመስጥም። እሺ አዛኳ አይደል ፎንቄ? እንዴ የውም የመጨነዋ ምን ላድርግ? አንተ ላይ እኮ ቅብጥ ጭምልቅ ማለት ፈልጌ ነው። እንደፈለሽ ቅብጥ ጭምልቅ ማለት ትችያለሽ። እኔ ፎንቄ አልሰለችም አይደል? ማንቺ? አዎ እኔ እቺ ምን ነው ማትሰለችኝ ፎንቄ? ወይኔ ቀስቴ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ክፋት ደግነትሽን ነይ ቁጭ በይ ቆንጆ። ቆሻልኩ ግን ወይ ሌላ ቦታ እንቀመጥ? ልጥረግልሽ? እሺ ችግር የለውም። ነይ ቁጭ በይ ቆንጆ። ነይ። ቴንክ ዩ። እና ክላስ ተመቸሽ? ወደድሽው? እውነቱን ለመናገር ትምህርት ቤታችሁ በጣም ይጨንቅ ነገር አለ። እንዴት? አለ አይደል? ምንም ሲታይ አትራክት የሚያደርግ ነገር የለውም። እንግዲህ ምን ታደርጊዋለሽ? ለመሆኑ ሴክሽን ስንት ነሽ? እኔ 11ኛ ዲ ነኝ። ኦ እንደዛ ከሆነ ብዙ የምንረዳዳቸው ነገሮች አሉ ማለት ነው። አታስቢ የኔ ቆንጆ፣ እኔ ጸጋ እያለሁ አንዲትም ነገር አይቸግርሽ። አይ ሆፕ ሶ። እና እዚህ ትምህርት ቤት ለመምጣት ምን እንዳነሳሳሽ ትነግሪኝ? በአጋጣሚ የተዋወቅኩት ሰው ለመንግስት ትምህርት ቤት ጥልቅ ፍቅር እንዲኖረኝ ያደረገ። የምርሽ ነው? አዎ ጸጋ የምረኝ። ይገርማል። በቃ አታካብደ። ምንሽ ነው? ወይኔ ሚኪ ተበላን። ምንሽ? አታያትም እንደ ሄርሜላ ከአስናቀች ጋር ተለጥፋ። ኧረ አሁን ደግሞ ምንድነው የሚሻለን? አሁን ከባድ ስታፍ ውስጥ ነን። በእርግጠኝነት በቃ ከየት ለምንድን ነው የመጣሽው? ማንን ፈልገሽ ነው የመጣሽው ትላታለች። ሚኪን ፈልጌ ነው ትላለች። ተበለው። በዛ ላይ አስቧል። አስናቀች ሄርሜላ የልጥጥ ልጅ መሆኗን ካወቀች ምን ሊፈጠር እንደሚችል። እሺ አሁን ምንድነው የምናደርገው? አቡሻ ኧረ ተጨነኩ እኮ እኔ። ሄደን ማናገር። ማንን? አስናቀችን አይደለም ሄርሜላ። በቃ ምንም አማራጭ የለንም። ሂድ እስቲ። ሄርሜ የምር በጣም ነው ያሳቅሽኝ። እኔ የምልሽ ግን ሄርሜ የልጁ ማንነት እኮ አልነገርሽኝም። ኦ እንደውም አጋጣሚ ጥሩ ሳይሆን አይቀርም። ማለት ስለ ልጁ ከምነግርሽ ግን ባስተዋወቅሽ ይሻላል። ብቻ ከሚመጡት አንዱ እንዳይሆን። ከሚመጡት ውስጥ አንዱ ነው እኮ። የትኛው? የኔ ብላክ ፎረስት ጥቁሩ ልጅ ነው። እና ጠርተሻቸው ነው እዚህ የሚመጡት? ጠርቻቸው እንኳን አይደለም እና ሊጨቃጨቁኝ ነው። የምን ጭቅጭቅ? እሱ ሲመጡ ታይዋለሽ። እሺ
እባክሽ መምህርት ሜሮን ልጁን ተረጂው። መምህር በቃሉ ሁሉንም የክላሱን ተማሪዎች ስጠይቃቸው ቅዱስ ጥፋተኛ እንደሆነ ነው የነገሩኝ። እሱ እኮ ይገባኛል፣ ግን ልጁ ትንሽ አስቸጋሪ ባህሪ ያለው እና ምን ለኔ ስትይ ትንሽ ትሪት አድርግ። ለአንተ ስል? አዎ ለኔ ስትይ። ምን ነው ችግር አለ? ቆይ ለምን ብዬ ነው ለአንተ ስል ወንድምን በተለየ መልኩ ትሪት የማደርገው? ምክንያቱም ስታፍ ስለሆንኩ፣ በዛ ላይ አስቸጋሪነቱን እየነገርኩሽ ነው። አንቺ ካልተረዳሽ ታዲያ ማን ሊረዳኝ ይችላል? ትሰማኛለህ በቃሉ፣ ያንተም ወንድም ተማሪ ነው፣ ሌሎችም ልጆች ተማሪዎቼ ናቸው። እናማ ሁሉንም ተማሪ ትሪት የማደርገው በተመሳሳይ መንገድ ነው። ገባ? እኔ እኮ ይሄ ልጅ ስፔሻል ትሪትመንት ያስፈልጓል እያልኩሽ እኮ ነው። አዝናለሁ። አሁን ናና እዚህ ጋር እንደወላጅ ፈርም። ምን? ለምንድን ነው የምፈርመው? ምክንያቱም ቅዱስ ላጠፋው ጥፋት ልክ ያሬድ መክሬና አስፈርሜ እንደመለስኩት ለቅዱስ እንደዛ ማድረግ ስለማልችል። ቆይ ለምን ሲባል? ቀድም የነገርኩ መሰለኝ። ሙሉ በሙሉ ጥፋተኛው ቅዱስ ስለሆነ ነው። አዎ ነው። ድሮ ማንቻ አለሽም ጥፋተኛ። ከላፍሬሽ መጥተሽ እንደተቀመጥሽ ስንት ዓመት የፈጋንበት ቦታ ላይ ቁጭ ያደረጉሽ ጥፋቱ ያቶ ደሳለኝ ነው። መምህር በቃሉ ብንከባበር ምሻል ይመስለኛል። እኔ በቃሉ ማን እንደሆንኩ አሳይሻለሁ። እኔም ደግሞ ማን እንደሆንኩ አሳያለሁ። በባዶ እንዳይፈካ የኔ ብላክ ፎረስት እውነት በዚህ ፍጥነት ትፈልገኛለህ ብዬ አስቤ አላውቅም ነበር። አንቺ ልጅ በዚህ ስም አትጥሪኝ ብዬ አልነገርኩሽ? ታዲያ ምን ብዬ ልጥራው? ስሙ ሚኪ ነው። መጥራት ከፈለሽ ሚኪ ብለሽ ጥሪው። እሺ ኢትስ ኦኬ። እሺ ሚኪ ምን ፈልገህ መጣ? አንዴ እኔና አንቺ እዛ ሄደን እናውራ። እንደሱ አይሆንም። ለምንድን ነው የማይሆነው? ምክንያቱም ሄርሜላ ጓደኛዬ ስለሆነች የእሷ ጉዳይ ስለሚመለከተኝ። ማይ ስዊት ታንክ ዩ ሶ ማች። ቆይ በምን ፍጥነት ነው ጓደኛሽ የሆነችው? እሱ አይመለከትም። ይልቅ መናገር የፈለጋችሁትን ነገር ተናገሩና ሂዱ ከዚህ። ጸጋ እውነቷን ነው። መናገር የምትፈልጉትን ተናገሩና ከዚህ ሂዱ። ቆይ ከዚህ በፊት ተዋወቃላችሁ እንዴ? መናገር የፈለጋችሁት ይሄንን ነው? አሁን የምነግርሽን ነገር በደንብ አዳምጪ። እሺ ተናገር። ምንድነው? እዚህ ትምህርት ቤት የገባሽው ለምን እንደሆነ እኔም አንቺም ጠንቅቀን እናውቃለን። እንደዛ ከሆነማ በጣም ጥሩ ነው። ስለዚህ አጉል ነገር ለማድረግ እንዳትሞክሪ። ህፃነ ቂርቆስን ያበቃልሻል። ጉረኛ፣ እያንዳንድሽ እኮ ከአንድ ሽጉጥ እንደማታልፊ አሳይተሽኛል። ሽጉጥ? አዎ ሽጉጥ። አንድ ቀን እንጣጥ ሲሉ ጋርዴን ጠርቼ ልካቸውን ነው ያሳያቸው። እንዴ ሄርሜላ ጋርድም አለሽ ማለት ነው? አዎ ከሱ ጋር ነው በመኪና እዚህ ድረስ የምመጣው መሄዳው። አይ ደስ ይላል። ትስ አሁን ጉራሽን ተይና ተሳስተሽ ሄዋን ጋር እንዳደርሽ። እሺ ሄዋን የሚኪ የድሮ ፍቅረኛው? አቺ ስነ ስርዓት። ሄዋን አሁንም የኔ ፍቅረኛ ናት። እሺ ነው ነች እንዴ? ለማንኛውም ግን የጠየቃችሁኝን ነገር ማድረግ አልችልም። ለምን? ምክንያቱም ከሄዋንዬ ጋር በፍጹም መራራቅ ስለማልችል። ቆይ ለምንድን ነው መራራቅ ማችው? ምክንያቷ ምን ያደርግልሃል? አንቺ ልጅ እዚህ ጉዳይ ውስጥ ባገቢ ይሻልሻል። እሺ አንተ ራስህ ስርዓትህን ያዝ። ያ ካልሆነ ግን እኔ ጸጋ ልክህን ነው የማስገባው። ሄርሜላ ለምንድን ነው የማትረጂኝ? በቃ እኔ የማፈቅረው ሄዋንን ነው አልኩሽ። አንዴ እሱ አያገባኝም፣ ግን ደግሞ የት መማር ምን ማድረግ እንዳለብኝ አንተ አትመክረኝም። ኦኬ? አንቺ ግን ምን አይነቱ አዝግ ነሽ? ስነ ስርዓት። ጓደኛዬ እንድትናገራት አልፈልግም። ሄርሜላ እንደውም እንሂድ። እውነትሽ ነው። ከነዚህ ልጅ ብንሄድ ነው የሚሻለው። ምን ይመስላል? እኔ ነገሩ ምንም እያማረኝ አይደለም። ኧረ እኔ ግራ ገባኝ እኮ። እቺ ልጅ በቃ አንገቷን ሲጣርጌ ገድያት ሸቤ ብገባን የሚቀልኝ። አንተ ያማል እንዴ? እስኪ ተረጋጋ። ወራ ቡሻ ቢጨንቀኝ እኮ። በቃ ቀስ ብለን መላ ማግኘታችን አይቀርም። አንተ በቃ ስሜታዊ አትሁንሽ። እስቲ እኔ ምን ጸጋ ወይ ሄዋንን ታውቂያታለሽ እንዴ? በደንብ አውቃታለሁ። በጣም ጥሩ። እንደዛ ከሆነ የት እንዳለች አሳየኝና ላናገራት ፈልጋለሁ። ጥሩ። ያለችበትን ጠንቅቄ ስለማውቅ ወስድሻለሁ። እሺ ንገሪኝ። እስቲ ያራዳልች ስማ አሉስ ቢሆን እንዴ አሉ ይመስገን ማለት ከፎንቃሽ ጋር ከመባጨቅሽ ወጪ ወይ ሲለኝ ነው ከጫስ ያልኩት። አዋክ ፎንቄን ባይለኛው አስደብሬያታለሁ። ደግሞ አዋሳ ድረስ እንደሄዳችሁ ሰማ። ስፒዶ ለምን እንደሆነ ባላውቅም ግን በቃ ፈጣሪ በከባዱ እየፈተነኝ ነው። አረ ብራዘር ምን ጥያቄ አለው? ስለሚወድ ነው። ታውቃለህ ስፒዶ በጣም ጭንቃል። ከሸቤ ከወጣ በኋላ በቃ ከፎንቄ ጋር ተራርቄ እኖራለሁ ብዬ አስቤ አላውቅም ነበር።
ግን ደግሞ አንዳንዴ ፎንቃ ውስጥ ግጭት ኖርማል ነገር ነው። አዎ ስፒዱ ልክ ነህ። እኔ በህይወቴ ብዙ ነገር መቋቋም እችላለሁ። ፎንቅ የሚመጣብኝ ግን ምንም ነገር መቋቋም አልችልም። በቃ ብራዘር ፈታ ብል፣ ምንም ነገር ሊፈጠር ይችላል። እስኪ አንሶ ታርፈዋል እንደ እስኪ ክላም አድርገው ብቻ ቦቼ እንዳይሆን። አዎ ቦቼ አዩ አይደል በአዲስ ስታይል። ቆይ ደግሞ የምን ይበሉት ስታይል ነው? የኔ ነች በሚለው ስታይል ነው። ሰላም ናችሁ? እንዴት ናችሁ? ደጉላችኋል ወይ? እኛስ ደጉለናል። አንተ ደጉላል? አይ እኔማ ደግ ነበር የዋልኩት። ታላችሁ አይደለም እንዴ አዲስ አበባ ሆዶ ሰፊ ነው። መቼስ ቦርጦ ሀይቅ ነው። ይገርምሃል። ማሞሸትን ታውቁታላችሁ እንዴ? እሱም ብዬ እኮ ነው ተቀየ የመጣሁት። ማሞሸት ማሞሸት ነው። አየጋሽ በቀለ ልይ እኮ እሱን ፍለጋ ነው ቀይ ድረስ የመጣው። አልገረመህም? አልተደነክም ወይ? እሱም ብዬ እኮ ነው ተቀየ ድረስ እዚህ ድረስ በእግሬና በፈረስ በበቅሎ በመሄና እኮ አድርጌ የመጣሁት። ኧረ ባስጋዲት ማርያም፣ አንተ ምን እድለኛው ነህ? አይ ምን ታረጋለህ? ባቡሸት እኮ እሱ ነው። አታረገውም? ዋ ባቡሸት ነው። አታረገውም እኮ ማሞሸት ስለ ባቡሸት ዋላስ ሰላም ነው ወይ እኮ እንዴት ነው? እንዴት አድርጎ ነው ደግሞ? ትልቅ ሰው ነው መስሎኝ። መሳመም ጠልቷል ወይ? ናማ አታባል ምን ሊሆን ነው? እንደዚህ ዝም ብለህ ትገለጭኛለህ? በገለጭጭህ ባንገላጭጭህ የማሞሸት ልይታ ሆንኩ። ምን ሊሆን ነው? ሳሪ ያስ ቀስቲ ሳቀች። ትችያለሽ እኮ ምን ያራዳሪ ስንት ጊዜ እኮ እንደዚህ ከሳክ ያስ እንችላለን። ትችያለሽ። ዛሬ ቦቼ አንደኛ ጌታ ወይ ምን እሺ ነው? በቃ ደበረሽና እኮ እቺን ስታፍ ፊክስ አደረግናት። በቺ ሁሉ የሆነ ሲታፕ አለው እንዳትለይ ቦቼ። በቃኛ እኮ ስለገባን ነው የሆነ ነገር አመቻቸና እንድስቅ አደረግን። አይደብርማ? ታዲያ ቀስት እየቆዘመ ከሆነ ለምን የሆነ ሲታፕ አመቻቸ እንድስቅ አናረገው? እና ሚኪም ትምህርት ቤት ገቡ። በቃ ብቻዬን ሆንኩ። ባወራው አልስቅ ሲለኝ እኮ ነው የደወልኩልህ። ይኸውልህ አሁን ምን ታረጊያለሽ መሰለሽ? ምን ላድርግልህ? አንተ ብቻ እንደዚህ አድርግ በለኝ። የባለፈውን ቁምጣና በርባሶ ለብሰሽ ትመጫለሽ። በዛውም ዱላውን እንዳትረሳ። ከዛ እኔ ቀድሜ እሱ ጋር ደርሳለሁ። ከዛማ ልክ አንቺ እንደመጣሽ ሸቤ እያለን በምታወሪ ሙድ ማውራት ትጀምሪያለሽ። እመን እኛን ፈገግ ማለቱ አይቀርም። በጣም አሪፍ ሀሳብ። ከዛ ደግሞ በቃ ሙዱን ክላም እናደርገውና አሪፍ ላይ ከሆነ የሆነ ጎዛ ቤት ሄደን ፈታ እንላለን ማለት ነው። ይመችሽ ያራዳለች። ቆይ እናንተ ግን ምኖቹ የተመታችሁ ልጆች ናችሁ እንዴ? ምን ሆነ ነው? እኛ ወንድሞችሽ እኮ እንደዚህ ነን። በሉ ተነሳው እንቁሰው። ወዴት? እባክህ ከሸቤ ከወጣሁ በኋላ የረባ ጠላ አልጠጣሁም። አሁን ቦቼ የሆነ ቦዛ ቤት አውቋል ብሏል። እንሄድና ልልቀቅባችሁ። በሉ ተነሱ። እኔ እንኳን ቢበራብኝ ይሻላል። ኧረ ቀስቲ ይላል። ይቀልዳል እንዴ? ተነስ በእናትህ ሂድ። ጠላ በጠላ ጉዳይ ነው ቀልድ። የኔ ነሽ እጣ ፈንታ ሆኖ እድል ሲያስተያየኝ የኔ ነሽ። ኧረ ቦቼ ምንድን ነው የምትለው? እንሂድ በቃ። ጠላ ቤትም ሄደን የማስታውሰው ትርታዬን ነው። የኔ ነሽ። እዚህም ትርታዬን ነው። የኔ ነሽ። የኔ ነሽ። እንደውም ባደርግ ነው የሚሻል። እንዴት ከመምጣት ችግር ትፈጥራለህ? በቂ ጥፋቱ እኔ እኮ አይደለም ያሬድ ነው። ዝም በል ብያለሁ፣ ዝም በል። ደግሞ በቃሉ ብላ ትጥራኝ አላልኩም? እኔ ቲቸር የሚለው ቃል ሊለምድብኝ አልቻለም። ወይኔ በቃሉ፣ እንደውም ምን አይነቱ ከንቱ ነው እባክህ። ቆይ እንዴት አድርገን ነው የምንዛለቀው? በቃ እኔ ማንም እንዲናገረኝ አልፈልግም። ኧረ እባክህ፣ ይሄ እናት ቤት መሰለህ እንዴ? ታዲያ እኔ ቅዱስን ይሳፈጠኛልን? አሁን ዝም በል ብያለሁ፣ ዝም በል። ትሰማለህ ቅዱስ? እኔ መምህር ሜሮን እናናግሪያታለሁ። ከዚህ በኋላ ግን እንደዚህ አይነት ስህተት ብትሰራ ወደ ሀገር ትሄዳለህ። ገብቶሃል? ግን ያንን ጀዝባ ምን ማለቴ እንዳይሳፈጠኝ ነገር። ቆይ ማንን ነው? ያሬድን ነው። ያሬድ አንተ ካልደረስክበት እሱ አይደርስብህም። እኔ ምለው በቂ አትበለኝ። ያሬድ ቤዛን ያፈቅራታል እንዴ? ወይኔ በቃሉ፣ አንተ ምንድን ነው የምታወራው? እኔ እኮ መምህራቸው ነኝ። እና ብትሆንስ? አንተ ልጅ የምትናገረውና ቦታን ለይተህ ወቅ። እኔ ባንተ ምክንያት ጨንጓራ መላጥ አለበት እንዴ? እሺ ይቅርታ። አሁን አደብን ግዛን ዩኒፎርም ለብሰህ ወደ ክላስ ግባ። እሺ በቂ አትበለኝ። እሺ ቲቸር ግባ፣ ቀጥ በል። እሺ ቲቸር። ጭራሽ ቤዛና ያሬድ ይፋቀራሉ ይበለኛል። ወይ አወኩሽ ነው አንተ። ልበስ አልኩህ አይደል?
አቡሽ አንዴ ላናግር ፈልጌ ነበር። ይቻላል። ደቅ በይ። እሺ አመሰግናለሁ። ምንድነው ልታናግረኝ የፈለግሽው ነገር? ስለ ባለፈው ጉዳይ ማለቴ ስለ ጸጋ ላናግር እፈልጋለሁ። ስለ እሷ ነገር እኮ ባለፈው ነገርኩሽ አይደል እንዴ? እሱማ እኮ ነግረኸኛል፣ ግን ተጨማሪ አንዳንድ ጥያቄዎች ልጠይቅህ ነበር። መርማሪ ሙድ ታራምጃለሽ ልበል? እንደፈለክ ማለት ትችላለህ። እሺ ቆይ ምንድነው ማወቅ ፈልጊው? ባልሳሳት እኔን ያሬድንና ቹቻን ስለማጣላት እያወራች የሆነ ቮይስ ሪከርድ አድርጋታል አይደል? አዎ አለ። አዎ እሱን ቮይስ እንድትሰጠኝ እፈልጋለሁ። ለምን? ምክንያቱም ሁሉም ነገር ስለሰለቸኝ ያሬድን ደጋግሜ ላነቀው በሞክርም ምንም ሊነቃልኝ አልቻለም። ስለዚህ እሱን ቮይስ አሰምቼው ለአንዴና ለመጨረሻ ጊዜ ጸጋ መገላገል እፈልጋለሁ። እሱን ለማድረግ ያላሰብኩ ይመስልሻል? ማለት እሷ ቀስቲ ሀና እንዳገታት ለቹቻ እናገራለሁ ስትል እኛ ጋር ያለውን ቮይስ ለያሬድ ልንሰጠው አስበን ነበር። ታዲያ ምን ያዛችሁ? ግን ይህንን እንዳናደርግ በሄለን አሰረችን። ማለት እንዴት? እኔ ይህንን ማደርግ ከሆነ የሄለን ህይወት አደጋ ላይ እንደሚወርቅ ጋርድ ይዛ አስፈራራቻት። ባባቢ ሞት አቡሽ የምታወራው የምርህ ነው? አዎ ቤዛ፣ በዛ ላይ ሄለንን በሆነ ነገር እያስፈራራቻት ነው። በምን? አሁን የምነግርሽ ነገር በእኔና ባንቺ ባህል የሚቀር ነው። እሺ ችግር የለውም። እሺ ምንድነው እሱ? ምን መሰለሽ ቤዛ፣ ሲሚማ ዩሲ ሄቨን የምትባለው ልጅ አዲሷ ተማሪ የሌላ አይደል እንዴ የምትደለው? መቼም ሄደ ማክ እባላለሁ 11ኛ ክፍል ነኝ የወደፊት ዲያስፖራ ምናምን ብላታል አይደል? አዎ ብያታለሁ። ልቀጥልልህ? ከዛ ምን ማለት ነው ምናምን ስትል ቤተሰቦቼ ዲሲ ቬጋስ ምናምን ነው የሚኖሩት አልካት? አዎ ብያታለሁ። ኦራይ እድሌ ዋትስ ሮንግ ዊዝ ሚ? ምንድን ነው የሚሻለኝ? አንድ ደግሞ ልጨምርልህ። ምን አይነት ውበት ነው ያለሽ ሀቢብቲ ምናምን ብላታል። ዮሲ በቃ ፍታ። አልፈታም እባክህ። እዚህ ግቢ ካሉት አንደኛ ዳንሰኛ ነኝ ምናምን አላልካት? ኧረ አላልኳት። ብላታል እባክህ። ይሆናል። እሺ አይ እርግጠኛ ነኝ እኔ እሱን እንኳን አላልኳትም። ከሆነ ጥሩ። ለማንኛውም አንድ ነገር ልንገር። እሺ ንገር። ኢዮሲ ምን አለ በለኝ፣ በዚህ ጸባይ አንድ ሴት እንኳን ማብሰል አትችልም። እሺ እሺ ምንድን ነው የሚሻለኝ? እኔ እንጃ አላውቅም። ወይ የሆነ ስልጠና ትሰጠኝ? ኧረ አልሰማም። ለማንኛውም ለጠቅላላ እውቀት እንዲሆን አንድ ነገር ልንገር። ምንድን ነው እሱ? ልጅቷ የአዲሱ ርዕሰ መምህር ልጅ ነች። እሺ በዛ ላይ በሷ ጉዳይ የመጣበትን ሰው ማንንም አይፋታም አሉ። የምርህ ነው ዮሲ? የምሬን ነው። አይ ሲጀመርም እኮ ችኳ ብዙ አትመስጥም። ያው ለጀሞ አዲስ ስለሆነች አጫወትኳት እንጂ ብዙ አይደለችም አይደል? አዎ ዮሲ። ለማንኛውም ብትጠነቀቅ ይሻላል። እሺ አረ ለራስ ተጠንቀቅ። አላወከኝም እንዴ? አይ አም ዲያስፖራ ዋትስአፕ አብረን አፕ ላሚቦራ ይኸውልህ ስለኔ ለኔ ተውሽ፣ ለራስ አስብ። ወይኔ ማንደፉ እኔ ላሚቦራ ይኸው ስንት ዓመት ሙሉ ቺካ በስላለሁ ያ ሁለት ፀጉር ለወጣ ነው። ዋትስአፕ እንደዚህ ነው ዲያስፖራ። እንዴ ቆይ ይሄን ያህል ጸጋ ጋር ያለው ቮይስ ምንድን ነው? እሱን አላውቅም፣ ግን ይመስለኛል ጸጋ ለምትሰራው ተንኮል ሄለን አንዳንድ ሀሳቦችን ስትሰጥ ሪከርድ ያደረገቻት ይመስለኛል። ወይዳ እሺ ቆይ አሁን ምንድን ነው የምናደርገው? ያለን አማራጭ አንድ ነገር ነው። ምንድን ነው እሱ? በቃ ሄለን ሪስኩን እንድትወስድ ማበረታታት፣ ከዛኛ ጋር ያለውን ቮይስ ለያሬድ ሰጥ ጸጋ መገላገል። ሄለን የምን ሪስክ ነው የምትወስደው? ጸጋ እጅ ላይ ያለውን ቮይስ ለእናንተ ሰጥታ እንደማትቀየሟት ነገሯትና በቃ ከተስማማችሁ እኮ ነገሩ እንዳለ ቀላል ነው። እሺ በቃ እኔ እናንተ ሆነን ይሄንን ነገር ለሄለን እንንገራት። እኔ ሄለን ማግኘት አልችልም። ለምን? እኔና ሄለን የምንገናኝ ከሆነ የሄለን ህይወት አደጋ ላይ እንደሚወርቅ ጸጋ አስጠንቅቃታለች። ቆይ ለምን? ምክንያቱም ጸጋ ከኔ ፍቅር ሳይዛ ተቀር። ምን? የምርህን ነው? አዎ የምሬን ነው። ወይ ጉድ! ታዲያ ቆይ ፍቅር የያዛት ከሆነስ አንተና ሄለን ብትገናኙ ምንድነው ችግሩ? ችግሩማ እኔና ሄለን እንፋቀራለን ብላ ፈርታለች። ወይዳ! ቆይ ግን አቡሽ እናንተ መሀል እንደዚህ አይነት ነገር አለ እንዴ? የእሷን አላውቅም። እኔ ግን የሆነ ነገር እየሰማኝ እንደሆነ ጸጋ አውቃለች። አቡሽ ግን እኮ እሷ ያሬድን ተፈቅሯለች። እሱ ፍቅር ሳይሆን ካንቺ ጋር በገባችውልና በጸጋ ግፊት የተፈጠረ ነገር እንጂ ትክክለኛ ፍቅር እንዳልሆነ ተረድታለች። እሺ ቆይ አሁን እስከ ያሬድ ጋር እንዴት ናቸው? እያገኘችው አይደለም፣ ለመርሳትም እየሞከረች። የምርህን ነው አቡሽ? አዎ የምሬን ነው። እሺ አቡሽ በጣም ነው እሺ የማመሰግነው። ከሜሪ በፊት ግን ሁለት ነገር ልነግርሽ እፈልጋለሁ። እሺ ይቻላል። ምንድነው? መጀመሪያ ቁጭ በያ። እሺ
ስሜ ይሆን? አቤት። ምን ነው ግን እዚህ ትምህርት ቤት መግባቴ ደስተኛ ያደረገሽ አትመስል። ኧረ በጣም ደስ ብሎኛል። እንዴ ደስ ብሎኛል ፊዮሪ እኮ ደስ ብሎኛል። እንዴት ደስ አይለኝም? እርግጠኛ ነሽ? ያው በጣም እርግጠኛ ነኝ። እና አዲስ ተማሪ ሲመጣ እንደዚህ ነው እንዴ የምትቀበዩ? ታዲያ እንዴት አርጋ አቀባበል ልታረግልሽ ነው የፈለግሽው? አንቺን ያናገረሽ ሰው የለም የኔ እናት። ይቅርታ ፊዮሪ፣ አንቺ እዚህ ነገር ውስጥ ባትገቢ ጥሩ ይመስለኛል። አንቺ ደግሞ ዝም በይ። ብገባ ባልገባ አንቺ ምን አገባሽ? እያስጠነቀቅኩሽ ያለሁት ለአንቺ በማሰብ ነው። አታስመስይ እሺ። አንቺ በህይወት ዘመንሽ ለማንም ማስበሽ አታቂ። ግድ የለሽም። ከኤርሜላ ጋር መጣላት ከሀናና ከሔዋን ጋር እንደመጣላት ቀላል አይደለም። ገባሽ? ቴንክ ዩ ሲስተር። እንደዚህ ማንነቴን ንገሪያት እንጂ። ሄርሜላዬ በእናትሽ በቃ ተይኝ። እንድትወሽ ከፈለግሽ አንድ ነገር ታደርጊያለሽ። እሺ እውነት ምንም አደርጋለሁ። ንገሪኝ። ጥሩ። እንደዛ ከሆነ እኔ እዚህ ትምህርት ቤት የመጣሁት ትምህርት ቤቱ ማርኮኝ ወይም ደግሞ ከነበርኩበት ትምህርት ቤት ተሽሎ አይደለም። እሱን ታውቂያለሽ አይደል? እሱንም አውቃለሁ። ጎበዝ ልጅ። እንደዛ ከሆነ እዚህ ትምህርት ቤት የመጣሁት ሚኪን በነጻነት ለማግኘት እንዲመቸኝ እንደሆነም ታውቂያለሽ ማለት ነው። በትክክል። ስለዚህ ከዚህ በኋላ ከሱ ጋር ያለሽን ግንኙነት ታቆሚያለሽ። እሺ ሄርሜላዬ፣ እውነት አቆማለሁ። ሚኪን ደግሞ ከሄርሜላ ጋር ያለህን ግንኙነት አቁም እያልሽ እንድታስጨንቂው አልፈልግም። ገባሽ? እሺ ያው ገብቶኛል። ምንም አልለውም። ኧረ መናናቅ። አንቺ ማን ስለሆንሽ ነው ለሷ ትእዛዝ ምትሰጫት? ማንነቴን እሷ ስለምታውቀው እሷን ጠይቀሽ ብትረጃ ይሻል። አንቺ በረሩ፣ በምንም አይነት ምክንያት ሔዋንና ሚኪ መቼም አይለያዩም። እሺ እውነት? ደግሞ ስሚ፣ እዚህ ትምህርት ቤት ዛሬ ነው አይደል የገባሽው? ስለዚህ ሀሳቤን ቀይሬያለሁ ብለሽ ዶክመንትሽን ይዘሽ ውልቀት ያለሽ ከዚህ። አታስቢ፣ አታደርገው። ትሰሚኛለሽ ሴትዮ? እኔ ሄርሜላ አይደለም አንቺ ብለሽኝ ማንንም ቢናገረኝ ያልሽውን ሀሳብ አላደርግም። እሺ? ማን ነው ሴትዮ ያልሽው? አንቺ? እኔ እኔ ፊዮሪ ማን እንደሆንኩ አሳይሻለሁ። እሺ? ፊዮሪ በእናትሽ በቃ ፊዮሪ በእናትሽ ፊዮሪ በእናትሽ ታሚኝ ወርዴ በእናትሽ ለቀቂያት። ወይኔ በእናትሽ ለቀቂያት። ስሚ አንቺኛዋ ደግሞ ጓደኞቼ እንዴት አድርገሽ እንደምታደርጋቸው አውቃለሁ። እሺ? እኔ ደግሞ ምን አደረኩኝ? እሱ ልቦናሽ ያውቀዋል። ታኩሪኛለሽ እኮ። እሺ አቡሽ፣ ምንድን ነበር ልትነግረኝ የነበረው? ቤዛ ጸጋ ምን ብላኛለች መሰለሽ? ምን ብላህ ነበር? የቹቻ ደካማ ጎን ሰው ወዳድነቷ ነው፣ የቤዛ ደግሞ ድርቅናዋ ነው። ይህን ሁለት ነገር ተጠቅሜ ነው ያጣለዋችሁ ብላኝ ነበር። ቆይ አቡሽ፣ እኔ ያን ያህል ደረቅ ነኝ እንዴ? እኔ እስከገባኝ አዎ። እሺ ቆይ አንተ እንዴት አወቅ? አይደብርሽም በግልጽ ልንገርሽ? አዎ አቡሽ፣ አይደብረኝም። ጥሩ። ለምሳሌ በዙሪያሽ ያሉ ሰዎች በሙሉ ከያሬ ፍቅር እንዲያዘሽ ያምናሉ። ምን? አትቆጪ። እሺ አልቆጣም፣ ግን ደግሞ እያልክ ያለው ነገር ምንም ትክክል አይደለም። እሺ ትክክል አይደለም ያልሽው ለምንድን ነው? ምክንያቱም እኔ ከያሬድ ፍቅር ስላልያዘኝ። አየሽ አደርቅናሽን? አፍሽ ፍቅር አልያዘኝም ብሎ ድርቅ ይላል፣ ግን አንቺ የምታደርጊው በሙሉ ፍቅር የያዛት ሴት የምታደርገው ነው። እሺ እሺ እሺ፣ ቆይ ፍቅር የያዛት ሴት ምንድን ነው የምታደርገው? እሺ ስለዛ ሰው ደጋግማ ታስባለች። ቢያናዳትም እሱ ማጣት አትፈልግም። እሱ ስታገኝ በጣም ደስ ይላታል፣ ስታጣው ደግሞ ይከፋታል። መጥፎ ነገር እንዲደርስበት አትፈልግም። ቆይ አቡሽ፣ የምታወራው ነገር የምርህን ነው? እሺ ሌላው ይቅር፣ አሁን ከደቂቃዎች በፊት ሄለን ያሬድን ለመራቅ እየሞከረች ነው ስልሽ ፊትሽ ፈገግ ብሎ ነበር። ለምንድን ነው እንዴ? ያማ የኔ ፊት? አዎ ያንቺ። ታዲያ ለምን ደስ ያለሽ ይመስልሽ? እኔ እንጃ። ለምንድን ነው? ምክንያቱም ሄለን ከያሬድ ህይወት እንድትወጣና ያሬድን የግልሽ ማድረግ ስለምትፈልጊ። በቃ እውነቱ ይሄ ነው። አንተ ልጅ ግን የማይሆን ነገር እያወራህ እንደሆነ ታውቀዋል አይደለ? ቤዛ ድርቅናሽን በልክ አድርጊው። እስኪ ሰው የሚልሽን ስሚ። ለማንኛውም ይመችሽ። እንዴ ቆይ ልጅ ምን አይነት ነገር ነው አይምሮዬ ውስጥ ከቶብኝ ሄደው? ኖ ይሄማ በፍጹም ሊሆን አይችልም። እንዴ ስፒዱ ጠለው ቆንጆ ነው። ከበደ ነው ስትሽ ቦይስ ምን ሆነሽ ነው ያመጣውሽ? በዚህ
ቀስቴ እንዴት ነው ጠላው? ተመቸሽ ወይ? ጥሩ ነው። ተመችቶሻል ወይ? ጥሩ ነው። ተመቸሽ? ተመችቶኛል። አልተመቸሽም? ተመችቶኛል አልኩ እኮ። አልተመቸሽም? ተመችቶኛል። በቃ እንደዛ ከሆነ አሁን ቆንጆ ዘፈን አወርድላችኋለሁ። ተቀበሉኛላችሁ? ፋን የምናደርገው እሺ? አትስኪ ዝም በል በእናትህ አፍህን ዝጋ። ለምን? የኔ ነሽ የሚለውን ዘፈን አዛሙድ ውስጥ ከምትከተይ በሆነች ቪዲዮ አራዳልሽ አንቺ ቀወጥ አድርጊያታ። ኧረ ቀስቴ አንድ ድል ስጠኝ። ቀስቴ አራዳልሽ ግድ የለም ዛሬ እስኪ አንድ ድል ስጥ ይሞክር። ይኸውልህ ቦቼ እሚሆን ዘፈን አዛሙድ ውስጥ ብትከተኝ ፈረሰኛ ነው። ይኸውልህ መቼም ነው ማለፋታሽ። ኧረ ምንም እንዳትጨናነቁ። አስታይ እሁድ ቁብጠላ ስለጋ ጢምቢራ የዞሯ ሲዞርብኝ ነጋ። ከዛ አትቀበሉኝም እንዴ? ሲጀመር ዘፈን ምንም የሚቀበል ነገር የለም። ኧረ እባክህ እንዴት ነው የሚቀበል ነገር የሌለው? አሁን ተቀበሉኝ። እሁድ ቁብጠላ ስለጋ ጢምቢራ የዞሮ ሲዞርብኝ ነጋ። ቀስቴ እንቀይር። ቆንጆ ሰርቶት ነበር ቤቴና ናጺው፣ አሪፍ ሰርቶት ነበር ቤቴና ናጺው፣ አጉድ ያደረገው ቀለም ቀቢው ነው። ነፃ ያለችውን እያረጉ ቀላ፣ ነፃ ያለችውን እያረጉ ቀላ፣ ይሽኮረመማሉ እነማሚ ሁላ ጩጬም አረቦቼ ይብራሉ። ለማንኛውም እስኪ ሞቅ አረርየው መላ አረርየው መላ አረርየው መላ አረርየው መላ አርቆስ ጎረቤቴ አረርየው መላ አገር አገሬ ነው አረርየው መላ አርቆስ ጎረቤቴ አረርየው መላ አረርየው መላ አረርየው መላ ያልተናገርኩት ያልተቆጣሁት ያልተናገርኩት ያልተቆጣሁት ልቤ ጎጃም ሴት ስላልያዝኩት ህዝቦቼ መታ አስነ ያረፈ ረብደት ቀጥል ምንድን ነው? ቀጥል። ትንሽ ጉሮ ይሄን ላርሰው አባቴ። እንደዚህ አይነት ነገር ነው እኔ የማይመቸኝ። ኧረ ጠላ ጨምሪ። ረርዬ ነይ ቀጅልኝ። ነይ ጨምሩ እንጂ አረርየ ቤዚቲ ምንድነው ልታናግሪኝ የፈለግሽው? አይ ቹቹሻ አንዳንድ ነገሮች በጣም ግራ እየገቡኝ ነው። ምንድነው ግራ ያጋባሽ? እኔ እንጃ። ይሄንን ነገር ብዙ ጊዜ ለመረዳት ሞክሬያለሁ። ቆይ እንዴት ነው ሰው ፍቅር እንደያዘውና እንዳልያዘው ማወቅ የሚችለው? ለምን ጠየቅሽ? አይ ዛሬ የሆነ ሰው የሆነ ነገር አለኝና ግራ አጋባኝ። ምን ብሎሽ ነው? አንቺ ድርቅናሽ ስለበዛ ነው እንጂ ከያሬድ ፍቅር ይዞሻል አለኝ። እና ለዛ ነው ሰው ፍቅር ሲይዘው ምን አይነት ስሜት ነው የሚሰማው ብለሽ የጠየቅሽ? አዎ ቹቹሻ። ቤዚቲ በዚህ ጉዳይ ላይ ምንም ልልሽ ባለመቻሌ በጣም አዝናለሁ። እሺ እንዴ? ለምን? ምክንያቱም እኔ ባንቺና በያሬድ መካከል መግባት ስለማልፈልግ። እንዴ? ቆይ ግን ቹቻ አሁንም ይቅርታ አላደረግሽልኝም ማለት ነው አይደል? እሱማ ይቅርታ አድርጌልሻለሁ፣ ግን ቤዛ በዚህ ጉዳይ ላይ ምንም ነገር ባልሽ በጣም ደስ ይለኛል። ቹቹሻ በእናትሽ ጨንቆኝ እኮ ነው። ቆይ ለምን አትረጅኝም? ምናልባት የሚሰማኝን ነገር ብነግርሽ ድጋሚ እንጣላለን። ስለዚህ ተይኝ። አባቢ ሙት አንጣላም። አንቺ ብቻ ምን እየተሰማኝ እንደሆነ ንገሪ። እርግጠኛ ነሽ ቤዚቲ? አዎ ቹቻ እርግጠኛ ነኝ። እሺ ምን ነበር ጥያቄሽ? ፍቅር የያዛት ሴት ፍቅር እንደያዛት እንዴት ነው የምታውቀው? እንደዚህ አይነት ፕሮሰስ ውስጥ መግባት ያስፈልገንም። በአጭር አማርኛ አንቺም ያሬድን አፍቅረሻል፣ ያሬድም አንቺን ካፈቀረሽ በጣም ቆይቷል። በቃ ይሄ ነገር ደግሞ ሁላችንም እናውቃለን። ባባቢ ሞት ቹቻ የምርሽን ነው የምታወሪው? አዎ ቤዚቲ፣ ይሄንን ነገር እኔም ታሬም ጸጋም በዙሪያሽ ያለን ሰዎች ሁላችንም ከተረዳ ነው በጣም ቆይተናል። እንዴ ግን እኮ ቹቹሻ የኔና ያሬድ ግንኙነት እንዳለ በጸብ የተሞላ እኮ ነው። ይኸውልሽ ቤዚቲ፣ አንቺ እኮ ያልገባሽ ነገር ይሄ ጸብ ከጥላቻ የመጣ ሳይሆን ከፍቅር መሆኑን ነው። ቹቻ የምርሽን ነው? አዎ የምሬን ነው። ቆይ እሺ ታሬም ሲሞግተኝ የነበረው ይሄንን ተረድቶ ነው ማለት ነው? አዎ ቤዚቲ፣
እየተሰማሽ ያለው ስሜት ፍቅር መሆኑን እንዴትም ሊገልጹልሽ ስላልቻሉ ነው ሁሉም በዙሪያሽ ያለ ሰው በምሳሌ ሊያስረዳሽ ሲሞክር ነበር። ግን ቆይ እንዴት እናንተ እንደዚህ ልትረዱ ቻላችሁ? ምክንያቱም አንቺ ያሬድን ስታገኙ እንከፍ ብለሽ ስደቢው እንጂ አንድ ቀን እንኳን ብትለዩ የሌላ ነው የሚደብርሽ። በዛ ላይ ደግሞ ኃይለ ቃል እንኳን የተናገርሽ ሲመስልሽ እንዴት እንደምትጸጸች ራሽ ታውቂዋለሽ። በቃ በጣም ብዙ ነገር አለ። ይሄንን ስናይ ነው የተረዳ ነው። ወይኔ ቤዛ። ቤዚቲ አንድ ነገር ልጠይቅሽ። ምንድነው እሱ? ያሬድን አንድ ሳምንት አታገኙ ብትባይ ምን የምትሆኝ ይመስልሻል? እኔ እንጃ ቹቹሻ አላውቅም። እርግጠኛ ነኝ በጣም ትሰቃያለሽ። ቹቹሻ እኔ ምንም ይሄንን ነገር ማመን እየቻልኩ አይደለም። በቃ አሁን እኔ ፍቅር ይዞኛል ማለት ነው? እኔ እንደዛ ነው የሚሰማኝ። ግን ደግሞ ይኸውልሽ ቆም ብለሽ ማሰብ ይኖርብሻል። እሺ ምንድነው ማስበው? አንቺ ልብሽ የሚለውን ነገር አዳምጪ እሺ። ለማንኛውም በቃ እኔ ልሂድ። ወዴት ነው? ወይ ዘሌን ወይ አንዳቸውን አግኝቼ ማለት ሪላክስ ማድረግ አለብኝ። እሺ አሪያሪ ቆይሽ ነገር እውነት ነው እንዴ? እቺ አውሪ እንዴት አድርጋ እኮ እንደቆነጠጠች። የምር ግን ልጅ ታጤነኛ ናት? እኔ እንጃ ምን አውቄላት። በቃ እሷ ከሁሉም ሰው ጋር እንደዚህ እንደተናከሰች ነው። የምር የሆነ ዲስኦርደርም አለባት። እንደዚህማ ተጫውታብን ዝም ልንላት አይገባም። ታዲያ ምን እናደርግ? ወይ ደግሞ ዳይሬክተር ኦፊስ ሄደን ሪፖርት እናድርግባት እንዴ? ባክሽ እነሱ ቢያስፈርሟት ወይ ደግሞ ወላጅ ቢያስመጣት ነው። እና እሱ ደግሞ የኛን ክብር አይመልስልንም። አንቺ ተነቀሽ መቅረት ትፈልጊያለሽ፣ ክብርሽን ማስመለስ አትፈልጊ? እሱማ ፈልጋለሁ። ታዲያ ምን እናደርግ? ጋርድ አለኝ ብለሻል ነበር። ለዚህ ካልጠቀመሽ የሱ ጋርድነት ምኑ ላይ ነው? ኦ ማይ ጋሽ አሁን ገና ጥሩ ሐሳብ አመጣሽ። ሄዋን እንደዛ ስትንቀጠቀጥልሽ የነበረው በጋርድሽ ስላስፈራራሻት አይደለ? በትክክል። ስለዚህ ዛሬ ፊዮሪ ስትመለስ ጠብቀናት ክብራችንን ማስመለስ አለብን። እንደውም በቃ ሁሉ ደውልላት። ታይ እዚህ ጋር ሰው ያየናል። ባይሆን ዞር ብለን ትደውያለሽ እንዴ? ታዲያ ሰው ቢያየን ችግር አለ? የኔ እናት ይሄ የመንግስት ትምህርት ቤት ነው። ህጉ ከናንተ ትምህርት ቤት የተለየ ነው። ገባሽ? እሺ በቃ ነኝ እንሂድ። እሺ አቡሻ ምን ነው የጠፋው? ቤዛ እኮ ይዛኝ ስለ አስናቀሽ ጉዳይ እያዘገችኝ ነበር። በእናትህ አቡሻ የዚች ልጅ ነገር ምንም እያማረኝ አይደለም። እኔም በጣም ግራ ገብቶኛል። ደሞ ታያለህ ትንሽ ሳይቆይ የሆነ ችግር ትፈጥርና ጣጣ ውስጥ መግባታችን የማይቀር ነገር። እሱማ እኮ ግልጽ ነው። አሁንስ ፒያራችን በጣም እያሳዘነችኝ ነው። መናደዷ እኮ ልክ ነው። ከአንዴም 2-3 ይቅርታ አረገችልኝ፣ ግን እኔ የሄርሜላን ጉዳይ መፍታት አልቻልኩም። እሺ አሁን ምን ይሻላል? አቡሻ እኔ በዚህ ጉዳይ መታገል አቅሙም ጉልበቱም የለኝም። እና ምን ልታደርግ ነው? እሱን አላቅም። ብቻ ግን ለቦቼ ወይም ለቀስቴ ነግረህ የሆነ ነገር ፍጠሩ። አንተ ደግሞ ስንት ጊዜ ልንገርህ? በቃ የሆነ መላ እንፈልጋለን። እስቲ እና ይደብራ ነቃበል ቢዛኛ ስሙኝማ ጓደኞች፣ ፎንቄ እንኳን በእኔ ላይ ሌላ ሰው ላይ ራሱ እንዲሰው ተቀይማ እኮ አታውቅም። በእኔ ላይስ ብትይ ይኸው 2 ቀን እኮ ትምህርት ከጀመረች።
ከልቧ ሰው ተቀይማ ጨክና ሰው አታውቅም። ለምን ይሆን በቃኝ አለችው ላይኗ እንኳን የጠላችኝ። ፎንቄ ናፈቅሽ አፍቃሪዎች ፎንቄ ናፈቅሽ በፈረሰኝ ይቅርታ እንኳን አድርጊልኝ። እስካሁን ድረስ እንደው የሚናደስ የሚታደም ደግሞ አንተ ምን ሆንክ? ቦቼ ተነስ ወንድሜ ቦቼ ተነስ። አይደለም ትረቴ ናፈቀች በለው አንዱ ምን እንደሚሻለኝ ቆይ እስከ ባፈቀሩ ሰዎች እስከ መቼ ይቀር ነው? ቦቼ ተነስ አልነሳም። አትነሳም? ትነሳለህ? አልነሳም። የኔ ነሽን ዝፈንልኝ አለበለዚያ አልነሳም። መድኃኒት መች ጠፋኝ። የኔ ነሽ ዕጣ ፈንታ ሆኖ እድል ቢያስተያየን የኔ ነሽ እጅ ነስቻለፍኩ ሌላስ ምን አቅማለኝ? የኔ ነሽ ቤታችሁ ብመጣ በንተ ማርያም ብዬ የኔ ነሽ እርቦኝ እኮ አይደለም ናይሽ ነው ፍቅሬ ባይጠራኝ አለባበስሽ። ፎንቄ ናፈቅሽ ፎንቄ በፈረሰኝ ይቅርታ አድርጊልኝ። ፎንቄ ናፈቅሽ ፎንቄ የት ነው ያለሽ? በሰው ዘፈን መሀል ጥልቅ የምትለው ነገር አለ። ኑ ማጓደኞች ኑ ወንድሜ ና ልትመታን አይደለም ና ወንድሜ ተጣሩት ጌ አቤት በላሽ ከብሎ ብሏል መምጣት። ፎንቃዬ እስር ቤቷን ዘፈን አመጣት የመጀመሪያዬ ፎንቃዬ የደስታ ማያዬ የመጀመሪያዬ ፍቅርን አሁ ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሀሳብ ልናዜም በፍቅር ፎንቃዬ የመጀመሪያዬ ፎንቃዬ የደስታ ማያዬ። አረ ፈጣሪ እስከ መቼ ባፈቀሩ ሰዎች ይቀን ነው? አረ በማርያም ጓደኛዬ ወይ ወንድሜ ቀስቲ አቤት ጓደኛዬ ጓደኞች እኮ ነው የምወድህ ግን የጀንበር ፍካት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ጀርባውን ሲሰጥ ትናንት ያመኑት ጓደኛዬ እኛ ግን አለን ሳይለየን ወረት ከፈጣሪ በታች ቅናት ልቡን ገዝቶት ለአቤል ሞት ከሆነው የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል የኛስ ጓደኝነት። ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ የልቤ ሰው መጽናኛ ቤዛ ነኝ። ዛሬ አቡሽ አንቺንና ያሬድን በየተራ ካናገርኳችሁ በኋላ ሶስታችሁም አንድ አይነት ነገር ስትናገሩ የሆነ ዱብዳ ወረደብኝ አልተሰማኝ። እናም በጣም ግራ ገባኝ። እውነት እናንተ እንዳላችሁት እኔ ያሬድን አፍቅሬዋለሁ ወይስ እናንተ ተሳስታችኋል ብዬ ሳስብ የቱን መቀበል እንዳለብኝ ማወቅ አቅቶኛል።
እናም ቹቻዬ ለተወሰኑ ቀናት ራሴን ማዳመጥ እንዳለብኝ ወስኛለሁ። ስለዚህ ሰሞኑን ትምህርት ቤት አልመጣም። ይህንን መልእክት የሚያስቀምጥኩልሽ እንዳትጨነቂ ብዬ ነው። ቹቻዬ ስልኬንም ስለምዘጋው ራስሽን አታስጨንቂ እሺ? ደግሞ ውድድ ነው ማደርግሽ የአንቺው እህት ቤዛ። እንደው ቤዚት ምን ይሻልሻል? ቆይሻው እስከ መቼ ነው የማትመጪው? ፈረሰኛው እኔ እንደሆነ መቼም አልፋታሽም። ያለሽበት ድረስ ነው የምመጣልሽ። ያው እዛ ጋር ናቸው እየመጡ። ፊዮሪ ማለት ከባለፈው ልጅ ጋር ያለችው ናት አይደል? አዎ እሷ ናት። ሄርሜላ ምን አይነት ቅጣት እንድቀጣልሽ ነው የምትፈልጊው? ባለፈውና ሔዋን እንደቀጣናቸው አይነት ቅጣት። ጥሩ። ብታይ ፊዮሪ ትምህርት ስለተጀመረ በጣም ደስ ብሎኛል። በዛ ላይ ደግሞ የመጀመሪያዋ ሴት ጠቅላይ ሚኒስትር ነው። እስኪ እናይሻለን። ታያለሽ። ወይኔ ጉዴ ፊዮሪ፣ ወይኔ ጉዳችን። ምንድነው እሱ? ሄርሜላን አታያትም? ከጋርዷ ጋር ቆማለች። ጋርዷ ነው? አዎ እሱ እኮ ነው ጋርዷ። እና አንቺ ምን አስፈራሽ እንዴ? ፊዮሪ ቆሞ የሚጠብቁን እኮ ሰላም ሊሉን አይደለም ሊደበድቡን ነው። ማኔ ፊዮሪ ነው የሚመታኝ? ፊዮሪ ሰውዬው እኮ ይዞ የሚዞረው ሽጉጥ ነው። አይደለም ሽጉጥ፣ ለምን ሌላ መሰረት ጨምሮ አይዝም? እኔን አይመለከተኝም። እሺ ወይኔ ጉዴ ፊዮሪ። እሺ ምን እናድርግ? ወደኋላ ተመልሰን እንሩጥ? እንዴ እኔ ብሞት አላደርገው። ወይኔ ፊዮሪ ሽንቴ መጣ። አፍነሽ ያዡ ማለት ወደ ላይ ወደ ታች። ወይኔ ጉዴ ፊዮሪ። ደንባሪት አፍሽን ዝጊ። እሺ አሁን ዝም ብለሽ እኔን ተከታተይኝ። ወይኔ ጉዴ እንደው ምንድን ነው የሚሻለኝ? ፊዮሪ ማለት አንቺ ነሽ አይደል? አዎ እኔ ነኝ። ጥሩ ነይ ወደዚህ። ምን ፈለክ? በእናትሽ ፊዮሪ አጉል መልስ አትስጪ። ጨፍሪ ሲልሽ መጨፈር፣ ተንበርከኪ ሲልሽ መንበርከክ አለብሽ። ጎበዝ ሔዋን። ማንሽ አንቺ ፊዮሪ? አሁን ልብ ካለሽ ቅድም ያደረግሻትን ነገር ትደግሚያታለሽ? ብቻ እኔን ለማስደብደብ ጋርድ ቀጥራችሁ እንዳይሆን። እና ታዲያ እንደዛ ተጫውተሽብን ዝም እንድንልሽ ያምርሻል? እና ምን ልታደርጊኝ ነው? እሱን አባቡ ይነግርሻል። ተናገራ። ምን እንዳረግ ነው የምትፈልገው? ተንበርከኪ። ራስ ተንበርከክ። መሳፈጥሽን አቆሚ። አጉል ነገር ሳይፈጠር ተንበርከኪ። ቆይ ፊዮሪ መንበርከክ ላሳይሽ። ይኸውልሽ ቆይ እንደዚህ ቲና፣ ልክ እንደዚህ ተነሺ። አረ ፊዮሪ እዚህ ተመችቶኛል። እውነት እቺ ሽንታ። ቆይ ባልንበረከክ ምን ልታመጣ ነው? እሱን እንኳን ማሰብ ይከብድሻል። ለአንዲት ሴት ሽጉጥ መጠቀም በዚህ ልክ ግን ፈሪ ትሆናለህ ብዬ አላሰብኩም ነበር። ወይኔ እናቴ፣ ወይኔ ጉዴ። ይሄን ሽጉጥ ድጋሚ አየሁት። በቃ አላቀልኝ እንዴ! ደንባሪት አንቺ ሽንታም ነው ማለት ስበላችን። ደንባሪት አንቺ ስሚ። አሁን እሷን ታያትና ምንግርሽን ስሚኝ። ፌንት እኮ ነው የነቀለችው። ብታደርግም ትነቃለች። ከዚህ በኋላ ተሳስተሽ ሄርሜላን ትነኪያትና ያበቃልሻል። ሰምኛልሽ? አንቺ አይጥ፣ ከኔ ጋር መጋፈጥ ማለት ሞትን መጋፈጥ ማለት ነው። ገባሽ? አዎ ገብቶኛል። ከዚህ በኋላ ሄርሜላ ያለችበት ትደርሻለሽ? አልደርስም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ያለሁበትም እንዳትደርስ አስጠንቅቃት። ተሰሚያለሽ? ጸጋም ያለችበት ቢሆን በፍጹም እንዳትደርሽ። ገባሽ? አዎ ገብቶኛል። ለዛሬ ይሄን ያህል ከተቀጣች ይበቃታል። ጥሩ፣ አሁን እኛ እንሂድ። እሷ ሪሷን ተሰብስብ። አንቺ ደንባሪት፣ ደንባሪት ሄዱ አይደለ እንዴ? ማለት አውቀሽ ነበር እንዴ ፌንት የነቀልሽው እንዴ? ታዲያ ፊዮሪ እንደዚህ መላ ካልፈጠርኩኝ በኋላ ደግሞ የሆነ ችግር ብፈጥሪስ? እንዴት ተሳፍጦኝ ታዲያ ዝም እንድላቸው ነው የምትፈልጊው? እንዴ ነው ምን ልታደርጊ ነው? እሱን አሳይሻለሁ። ቆይ እንዴት ሰው ከጥይት ጋር ተጋፍጬ ካልሞትኩ ይላል? በፈጣሪ ልጅ ልጅ ምን ባደርጋት ነው የሚሻለኝ? ፊዮሪ ፊዮሪ ጠብቂኝ እሺ። የታባታችሁ ለዚህ አቅማችሁ ነው አይደል እንደዛ ልባችሁ ያበጠው? እንዴት ደስ እንዳለኝ። የዛች ይባስ ደግሞ ገና ሽጉጥ ከማየት አፍር ላይ ተንገባለች። ከዚህ በኋላ ከተናገሯችሁ ለኔ ያሳውቁ፣ ዋጋቸውን እንደምሰጣቸው። አባቡ መኪናውስ? እኔማ የምንቀጣው ሰው አለ ሲቲ እዚህ ጋር ነው ዘወር ያለ ቦታ ነው አቆሚያት የመጣው። ከዚህ ብዙ ይርቃል? አይ ብዙ እንኳን አይርቅም። ባይሆን እናንተ እዚህ ጠብቁኝ፣ እኔ ይዣት እመጣለሁ። አይ እንደዛ ከሆነ አብረን እንሂድ በቃ።
ፊዮሪ ተይ በእናትሽ ተይ። ዱላው ራሱ ትልቅ ነው፣ በኋላ የሆነ ችግር ይፈጠራል። እቺ ደግሞ ዝም በይ ሽንታ። አለበለዚያ በዚህ ዱላ መጀመሪያ መቀምሹ አንቺ ነሽ። እሺ ማኔ